ትናንት አናውግዝም በልዩ ሁኔታ አናወድስም ከትናንት ጋር ምንም አይነት ጥል የለንም ትናንት አልፏል ማንንም ሰው ትናንትን መቀየር አይችልም የትናንት ታሪክ ደግሞ ስለወደርክ የፈለከውን መርጠ አትወስድ መንግስት አሁን ለሰላም ምን ያህል ጥረት አድርጓል ችግሮች በሰላም መፍታት ምን ያህል ጥረት አድርጓል የለመንክ ሉዓላዊ ልትሆን አትችልም ሉዓላዊ በምግብ ራስ መቻል አለ የምትለብሰውን ራስ መቻል አለ መድኃኒት የምትጠቀመው ራስ መቻል ቢያንስ አንድ ሀገር ሉዓላዊ ነኝ ካለ እነዚህን ሶስቱ ነገር ማሟላት አለበት ይግድ የ7 አመቱ ለውጥ ከ100 አመትም ከ30 አመት ጋር ማነጻጸር ይቻላል ነገር ግን እንደ ብልጽግና ንጽጽሩ ከመንደርስበት ግብ ነው 2018 የት ነው መድረስ የፈለግነው በ2023 የት ነው መድረስ የፈለግነው በ2040 የት ነው መድረስ የፈለግነው ኢትዮጵያ ራሷን ማበልጸግና ሀብቷን መጠቀም ከጀመረች ለኛ ጉስቁልና ነው ብለው የሚያስቡ ስትራቴጂካዊ ጥረቶች እንዳሉ ይታወቃል በዚህ ሀገር ያለው ልዩነት ነው የሚጠቀሙት እስካለንበት ጊዜ ድረስ የቀጠሉ ነገሮች አሉ እርስ በርስ አብሮ መቆም የማይችሉ አካላት ለዚህ ተባበራሉ ይሄንን ተረድቶ በመከቱስ እንቅስቃሴ ምን ላይ ነው አንድም ቀን ከምንዋጋ 30 ቀን ቁጭ ብለን ብንደራደር ብንዋይ ይሻላል የሚል የጸና አቋም አለ ያለፉ ስርዓቶች መላክም አድርጎ የሚስሉ አሉ ሸይጣንም አድርጎ የሚስሉ አሉ ያለፉ ስርዓት የመራው በሙሉ ኢትዮጵያውያን ናቸው ሰዎች ናቸው እነዚህ ሰዎች ናቸው መላክ አይደሉም ሰዎች ናቸው ሸይጣኖች አይደሉም ሁሉም የሰራቸው ነገሮች ጥሩ ሊሆኑ አይችሉም ሁሉም የሰራቸው ነገሮች መጥፎ ሊሆኑ አይችሉም እነሱ የሰሯቸውን በየትኛውም ዘመን የተሰራም ቢሆን በማንኛውም የተሰራ ቢሆን መልካሙ ነገር የኢትዮጵያ ታሪክ ነውና ይቀጥላል ነው በታሪክ ውስጥ ደግሞ ሰዎች ናቸውና የተለያየ እንትን አላቸውና የተሰሩ መጥፎ ነገሮችን ደግሞ ትውልዱ እንዳይደግመው ማድረግ በዚህ አጋጣሚ ሳላነሳ ባልፍ ግሪዲ ነው ብዬ ማስበው የጠቅላይ ሚኒስትሩ ዊዝደም እና ጥበብ ከመለው በላይ ነው ማለት ነው ይሄ ማንንም የሚያውቀው ስለሆነ ማለት ነው ስለዚህ በዚህ ባይመራ ኖሮ ምን ውጤት ሊያስከትል እንደሚችል ማየት እንችላለን መጋቢት ባይሳካ ኖሮ የአመራር ለውጡ ኢትዮጵያ ተቀጥል ነበር ወይ የሚል ማንሳት አለብን ማለት ነው እስቲ ወደ አለፉት 7 አመታት እንለፍ በኢትዮጵያ ሀገረ መንግስትም ብሔረ መንግስት ግንባታ ውስጥ አንድ ተርኒንግ ፖይንት ተፈጥሯል ባለፉት 7 አመታት ውስጥ ህገ መንግስትን ሳይቀድ ስርዓታዊ ለውጥ ያደረገ ካቢኔት ደረጃ ሳይደርስ በሪፎርም ለውጥ ያመጣ አሁን ያለውን ተጋጋለ ሂደት የፈጠረ 7 አመት አሳልፈናል እነዚህ 7 አመታት በእርሶ እምነት በእናንተ እምነት እንዴት ይገመገማሉ አሁን ፖለቲካዊ ኢኮኖሚያዊ ማህበራዊ ተቋማት ግንባታ ረገድ ምን እርምጃዎች ተወስደዋል ምን ለውጥ መጥተዋል ነባራዊ ሁኔታው እንዴት ነው ገመገሙት እንግዲህ በሀገራችን 3 አንኳር የሆኑ የለውጥ ጊዜያችን ግዛትን አሳልፋለች አንዱ ሁላችንም እንደምናውቀው የ1966 አብዮት ነው ይሄ ንጉሳዊ ስርዓት ወይ ፊውዳላዊ ስርዓት ገርሶ በአብዮት መልክ የመጣ ስርዓት ነው ሁለተኛው ደግሞ የራሱን የሚና ተጫውቶ አልፏል ማለት ነው የመሬት ላራሹ ሚሊዮን ጥያቄ ተሟላም ባይሆን ተወሰነ ደረጃ መለሰው የሄደ ስርዓት ነው በመቀጠል ደግሞ የብሔር አልተመለሰም ብሎ የታገሉ አሉ ይሄም ሁለተኛው ምዕራፍ የ1983ቱ የኢህአዴግ ስልጣን የመጣበት ጊዜ ነው በዚህ የለውጥ ጊዜ ውስጥም የብሔር መብቶች የተከበሩበት አለ ለሀገራዊ አንድነቱ ሚዛን አልጠበቀም ሆኖም ግን የራሱ መልካም ነገሮች ሰርቶ አልፏል ስርዓቶቹ አሁን ደግሞ ሶስተኛው መጋቢት ላይ 2010 የመጣው ለውጥ ነው ይሄ ለውጥ በኢትዮጵያ ታሪክ ውስጥ በቅርሱም በይዘቱም የተለየ ነው በአካሄዱም ሁሉ የተለየ ነው ምናልባትም አንዳንድ አፍሪካ ሀገሮች ሞክሮት ነበር ግን ተበተኑ ሊቢያ ተበተነ ሱዳን ከኛ በኋላ ነው የጀመረው ያው ተበተነ ሌሎችም እንዲሁ ማለት ነው እና ምናልባትም ሰክሰስፉል የሆነ
ሁለተኛ ደግሞ በአይነቱም በይዘቱም በቅርጹም ለየት ያለ ለውጥ ነው። ምናልባትም ይሄ የለውጥ በአግባቡ ከተሳካ ይሳካል በሙሉ እምነት የኢትዮጵያ ህዝቦች የራሳቸውን ባለድርሻ አካላት የራሳቸውን ሚና ከተጫወቱ ኢትዮጵያ እስካሁን ያለፈችበትን ሁሉ መከራ የምትገላገልበት የከፍታ ዘመን ሊሆን ይችላል የሚል ግምት ተጥሏል። ይሄ ማለት ምን ማለት ነው? ለውጡ በአጠቃላይ ይሄንን አመጣ ሳይሆን አንደኛው በሪፎርም መልክ የመጣ ነው። ሪፎርም ማለት ምንድነው? አንደኛው የሚለየው ነገር በሪፎርም የመጣ ነው። ሪፎርም ማለት የነበረውን ነገር መልካም ነገሮችን በማስቀጠል ስህተቶችን ደግሞ ያለ ምህረት በማረም ለነገ ትውልድ ደግሞ መስራት ማለት ነው። ያለፉት ስርዓቶች መላክም አድርጎ የሚስሉ አሉ፣ ሰይጣንም አድርጎ የሚስሉ አሉ። ያለፉት ስርዓት የመራው በሙሉ ኢትዮጵያውያን ናቸው፣ ሰዎች ናቸው የመሩት። ቡድኖች ሆነው መርተዋል። የግለሰብ ሚና ሊጎላ ይችላል። እነዚህ ሰዎች ናቸው፣ መላክ አይደሉም። ሰዎች ናቸው፣ ሰይጣኖች አይደሉም። ሁሉም የሰራቸው ነገሮች ጥሩ ሊሆኑ አይችሉም። ሁሉም የሰራቸው ነገሮች መጥፎ ሊሆኑ አይችሉም። እነሱ የሰሯቸውን በየትኛውም ዘመን የተሰራ ቢሆን በማንኛውም የተሰራ ቢሆን መልካሙ ነገር የኢትዮጵያ ታሪክ ነውና ይቀጥላል ነው። አፍርሶ መገንባት የሚባል ነገር የለም። ነቅሎ መትከል ከተነቀለ በተነቀለ ነገር ላይ እንደገና ማበብ አይቻልም። በዚህ መቃብር ላይ ያበባል የሚባለው በመቃብር ላይ አበባ ካበበ መርዝ ነው የሚሆነው፣ ያቅጣል። በመሆኑ በመገዳደል በወንድም መቃብር ላይ ዲሞክራሲ የሚያበብበት ምንም የለም። ገለ ዲሞክራሲ አያበብም። ስለዚህ ሪፎርም ምንድነው? የተሰሩ ጥሩ ነገሮችን ማስቀጠል፣ በታሪክ ውስጥ ደግሞ ሰዎች ናቸውና የተለያየ እንትን አላቸውና የተሰሩ መጥፎ ነገሮችን ደግሞ ትውልዱ እንዳይደግሙ ማድረግ፣ ለቀጣይ ትውልድ ደግሞ መስራት ነው ሪፎርም ማለት ነው። በዚህ መልክ የመጣ ነው። እስካሁን በዛ መልክ ሄደው አቅም ሪፎርም በጣም ከባድ ነው። ሪፎርም በጣም ከባድ ነው። ምክንያቱም ሶስት ኃይሎች አሉበት። አንዱ ለውጡን ወደፊት ይዞ መሄድ አለ። አንዱ ለውጡን በለውጡ የሚጎዳ ስላለ ጥቅሙ እንትን ስላለ ያ ግሩፕ ወደ ኋላ ይጎትታል። ሌላው ደግሞ መሀል ሆኖ ግራም ይገባል። ለውጥን ሪፎርምን ቶሎ ሰው አይቀላቀልም። በሂደት ነው እየበዛ የሚመጣው እንጂ የሚጀምሩት ጥቂቶች ናቸው። በመሆኑም ሪፎርም በጣም ከባድ ነው። እነዚህ አመታትም መከራዎችና ፈተናዎች የበዙትም በዛ ምክንያት ነው። የሪፎርም ባህሪ ነው። ሪፎርም በዊዝደም በጥበብ ካልተመራ የመፍረስ እድል ያመጣል። አገር እንደ አገር የመበተን እድል ያመጣል። እኛም ላይ ኢትዮጵያ እስካሁን በታሪኳ አይታ ማታቅ ፈተና የታየበት በሪፎርም ነው። ይህንን ግን በጥበብ ማለፍ ችሏል። መሪው ፓርቲ አመራሩ በተለይ ደግሞ በዚህ አጋጣሚ ሳላነሳ ባልፍ እንትን ግሪዲ ነው ብዬ ማስበው የጠቅላይ ሚኒስትሩ ዊዝደም እና ጥበብ ከምለው በላይ ነው ማለት ነው። ይሄ ማንም የሚያውቀው ስለሆነ ማለት ነው። ስለዚህ በዚህ ባይመራ ኖሮ ምን ውጤት ሊያስከትል እንደሚችል ማየት እንችላለን። ሁሉም የፖለቲካ ኃይሎች ተፈቅዶ ነው የገባው። የታሰረው ጠቅላላ ነው የተፈታው። ከውጭ የነበረው በሙሉ እንዲገባ ነው የተደረገው። ያለምንም አንኮንዲሽናሊ እንዲገባ የተደረገው። ታፍኖ የነበረው ሚዲያና ጦማሪ በሙሉ ነው የተለቀቀው። ዌብሳይቶች በሙሉ ነው የተለቀቀው። ሁለተኛ ደግሞ ለውጡን የሚገዳደር ኃይል ኢሚዲየትሊ ጦርነት ነው የከፈተው። ሚዲያ በጣም ስለተለቀቀ ነጻነትን ማስተዳደርና እንትን ማድረግ እንትን የገባበት ሁኔታ ነው የነበረው። መታመስ ነው የነበረው። ሁሉም የራሱን ፍላጎት ነው ይዞ የመጣው። ሁሉም የራሱን ፍላጎት ይሄ የሪፎርም ኃይል ገምግሞ ባጭሩ ማባረር እንችላለን ብሎ ስላሰበ ሁሉም የራሱን ይዞ መጣ። ሁሉም ለውጡን እኛ ነው ያመጣ ነው የሚል ይበዛ ነበር። ከሁሉም ማን ያመጣው የለውጡ ባለቤት ራሱ ማን ያመጣው የሚለው የኢትዮጵያ ሕዝብ መሆን በተወሰኑ አካባቢዎች ደግሞ ወጣቶች ግንባራቸውን ሰጥተው ማምጣታቸው ተረስቶ የተወሰኑ የመሩ ሊቃኖች አሉ። ሁሉም የኔ ነው የሚለው ከውጪም በምን የገባ በሙሉ የተደብላለቀበት ሁኔታ ነውና ወደ መበተን ይሄድ ይችል ነበርና
ሪፎርም መሆኑ አንዱ የሚለየው ነው ከሌላ። ሌላው ደግሞ ዋና ውጤቱ የኢኮኖሚው የምኑ በፊት ሳናነሳ በፊት ይሄ ሪፎርም በመጋቢት ባይሆን ኑሮ ወደ ኋላ ተመልሰን ስናይ ማለት ነው መጋቢት አይ ቲንክ መጋቢት 18 17 ይመስለኛል ባይሳካ ኑሮ የአመራር ለውጡ ኢትዮጵያ ተቀጥል ነበር ወይ የሚል ማንሳት አለብን ማለት ነው። ይሄ መጥቶ እንደ መዳኛ ከበተና ሀገሪቱን የታደገ ነው። ዋነኛው ሪፎርም ከዛ ነው የሚነሳው። ሌላው ደግሞ ስናይ ከአግላይነት ወደ አካታችነት ለውጥ የተደረገበት ነው። ከአግላይነት ወደ አካታችነት ሲባል አጋር ተብሎ በኢትዮጵያዊ ሆኖ አድዋን ተካፍሎ ማጨውን ተካፍሎ ጉዲትን ተካፍሎ ጉራን ተካፍሎ ሁሉም ኢትዮጵያ ላይ የመጣውን ጠላት በጋራ ሞተው በጋራ ተቀብረው ሲያበቁ በኢትዮጵያ ጉዳይ መወሰን አትችሉም የተባሉ እንትኖችን ወደዚህ ወደ ኢትዮጵያ ጉዳይ ላይ መካተትና መወሰን ትችላላችሁ ብሎ መወሰን ቀላል አይደለም ማለት ነው። ለተገለለው አካል እዚህ መግባት ምን ያህል ዋጋ እንዳለው እነሱ በደንብ ያውቁታል ማለት ነው። እዚህ ከአግላይነት ወደ አካታችነት የሄደበት ከርዕዮተ ዓለም ቀኖናነት ወደ ገቢር ነበብነት ማለት ነው። የርዕዮተ ዓለም ቀኖናነት ማለት ይሄ ዶግማ ነው ማለት ነው። አይናካም ነው። ለመስመር ነው እንጂ ጭንቀቱ ለህዝብ አይደለም ጭንቀቱ። መስመር ከተነካ ያ መስመር የሚባለው ደግሞ ከውጭ የመጣ ነው። ቅድም እንዳልኩት በእኛ ነባራዊ ሁኔታ ያሌለ ነው። በሀሳብ ላይ ነው እንጂ ያለው በመሬት ላይ ያሌለ ነው ርዕዮቱ። የህዝቡን ስለቦና አቀው እምነት አቀው ባህል እሴት አቀው የመጣ ነው ቀኖና ነው ተብሎ ሌሎች ሀገሮች ሊሰራ ይችል ይሆናል። ሶሻሊዝም ሶቪየት ህብረት ሰርቶ ሊሆን ይችላል። ሳሜር ሰርቶ ሊሆን ይችላል። ውጤቱ ነው እንዳየነው ነው። በእኛ ሀገር ግን አይሰራም እንዳልኩት መሰረቱ የለም። መሰረቱ ላምባ ዋለበት ኩበት ለቀማ ማለት ነው። ስለዚህ ነው ዋጋ ያስከፍለውና ከዚህ ከእንትን ወደ ገቢር ነበብ ፕራግማቲክ እኛን የመሰለ አገር በቀል ስለ ልቦናችን የሚያውቅ ባህላችን የሚያውቅ እሴታችን የሚያውቅ ሁሉንም ኢትዮጵያዊ ሁሉንም አካባቢ ከግንዛቤ የከተተ ችግራችንን በደንብ የሚያውቅ ለችግራችን መፈወሻ መንገድ ደግሞ የሰጠ ማለት ነው። ለውጡ ይሄንን ያመጣው ከአብዮታዊ ዲሞክራሲ ወደ መደመር ከፍጹማዊ ልዩነትና አንድነት ወደ ብሔራዊነት ማለት ነው እና ከዚህ ያወጣ ነው። ከዚህ የፖለቲካ ምህዳር ወደ ሰፋ የፖለቲካ ምህዳር ወደ ሰፋ ፖለቲካ ምህዳር የመጣበት አፍርሶ ከመጀመር ባለው ላይ መጨመር የጎደለውን መሙላት ከአንድ የኢኮኖሚ ተኮርነት ማለት ነው ኢኮኖሚ ዘርፍ ወደ ብዝሃ ዘርፍ ግብርናን ማዕከል ያደረገ ነበር የሚባለው። ለግብርና በቂ ትኩረት አልተሰጠም ተባለ እንጂ ለፖለቲካው ነው ጥቅም ላይ የዋለው እንጂ ተሸጠ እንጂ በተጨባጭ ማለት ነው የመጣ ለውጥ አለ የማይካድ ግን የተወራውን ያህል አይደለም። ከስንዴ ልመና አላወጣም። 30 አመት ግብርና ማዕከል አርገን ሰርተን የተበጀተው በጀት ምን ያህል ነው? ታረሰው መሬት ምን ያህል ነው? ፕሮዳክቲቪቲ ጨምረው ምን ያህል ነው? ከልመናስ ወጥተናል ወይ? ስንዴ ማምረት ችለናል? በዚህ ዘመን የምናውቀው ነው ማለት አሉ ነው። ስለዚህ ወደ ብዝሃ ዘርፍ መቀየር ስንዴ ሲመጣ ሉዓላዊነትንም ሊጫን ነው የሚመጣው። እየለመንክ ሉዓላዊ ልትሆን አትችልም። ሉዓላዊ በምግብ ራስን መቻል አለ። የምትለብሰውን ራስን መቻል አለ። መድኃኒት የምትጠቀመው ራስን መቻል ቢያንስ አንድ ሀገር ሉዓላዊ ነኝ ካለ እነዚህን ሶስቱ ነገር ማሟላት አለበት የግድ። ስለዚህ ይሄን እየለመንክ ሁሉን ነገር ሉዓላዊ ነኝ የምትል አይሰራም። ይሄ ነው ማለት ነው። ስለዚህ ወደዛ የሚቀይር ትናንት አናውግዝምም በልዩ ሁኔታ አናወድስም። ከትናንት ጋር ምንም አይነት ጥል የለንም። ትናንት አልፏል። ማንም ሰው ትናንትን መቀየር አይችልም። የትናንት ታሪክ ደግሞ ስለወደድክ የፈለከውን መርጠ አትወስድም። የፈለከውን ጥላ አትወስድም። የወለድከው ልጅ አይነ ስውርም ይሁን እንደገና ደግሞ መስማት የተሳለውም እንትንም እንኳን ያንተ ነው ተቀበለዋለህ ማለት ነው። ስለዚህ መርጠህ ይሄ ይቅር የምትልበት ነገር የለም። ታሪክ አልፏል። እንኳን የዘመናት የ100 አመት ምናምን ይቅርና ትናንትን ራሱ መድገም አንችልም። ዛሬ ላይ ሆነ ማለት አልፏል። ትናንት ያለፈ ነው። ከትናንት ትምህርት መውሰድ ብቻ ነው። ምንዳ ካለ ወረት ካለ መውሰድ
መታረም ያለበትን ደግሞ ዛሬ እንዳይደግመው አድርገህ ትምህርት መውሰድ ብቻ ነው። እኛ የዛሬና ነገ ላይ የምንሰራ ሶስቱንም አስተዋርቀን የምንሰራነን የ7 አመቱ ለውጥ ከ100 አመትም ከ30 አመት ጋር ማነጻጸር ይቻላል። ነገር ግን እንደ ብልጽግና ንጽጽሩ ከመንደርስበት ግብ ነው። በ2018 የት ነው መድረስ የፈለግነው? በ2023 የት ነው መድረስ የፈለግነው? በ2040 የት ነው መድረስ የፈለግነው? አገረ መንግስቱን በምን ደረጃ ነው የገነባ ነው? በአስተሳሰሪ ሉዓላዊነታችንን ከምግብ፣ ከአልባሳት፣ ከመድኃኒት ነጻ ሆነን እንደ አገር የሚገባንን ከፍታ ላይ መተናል ወይ ወደሚለው ማለት ነው። ጥራት ከጎደለው ኢኮኖሚ ወደ ጥራት ያለው ኢኮኖሚ የመጣ የተባለው ኢኮኖሚ መጥቷል። ለውጥ መጣ የተባለው በአብዛኛው በእዳ ሁለተኛ ደግሞ የተወሰኑ እንትኖች ነው እንጂ ሁሉም ጋር የደረሰው ሁሉን አቀፍ ሁሉም የሚጠቀምበት ቀጣይነት ያለው በራሱ አምርቶ አልነበረም ማለት ነው። ይሄም ከጥራት ከጎደለው እድገት ወደ ጥራት ያለውና እውቀት መር ወደ ሆነ ኢኮኖሚ መሸጋገር ችለናል። ይሄ ደግሞ ጦርነት እያለ ነው። ጦርነቶች ነበሩ፣ ውስጥ ያለ መረጋጋት ነበረ፣ የውጪ አገር ጫና ከመቼም ጊዜ በላይ ነበር ኢትዮጵያ ላይ፣ ኮቪድ ነበረ። ይሄ ሁሉ የተጫጫናት ሀገር ናት። በዚህ ውስጥ ራስን ሰርቫይቭ አድርጎ ህዝብን አስተባብሮ ህዝብ ሰርቶ ኢኮኖሚ ለውጥ እድገት በተከታታይ 7 ነጥብ 8 ነጥብ አሁን ደግሞ 8.4 ሰምቲንግ ማስመዝገብ ቀላል አይደለም። ከምስራቅ አፍሪካ አንደኛ፣ ከሳራ በታች ያሉ ሶስተኛ፣ ከአፍሪካ ደግሞ 5ኛ ግዙፍ ኢኮኖሚ ለመገንባት በቂ ነው? በቂ አይደለም። መስራት አለበት። ግን ይህን እውነታ መቀበል ነው። ይሄ አሁን በተፈጠረው የኑሮ ውድነት ሊለመዝዝ ልትከደው የምትችለው አይደለም። ኑሮ ውድነት አለ። ኑሮ ውድነት መነሻዎች ራሱ አሉ። ኑሮ ውድነት በምንድን ነው የሚመጣው? በማምረት የምርት ዝውውርን እንትን በማድረግ ነው። ይሄ ደግሞ ግጭቶች ኮንትሪቢዩት አድርገዋል ለኑሮ ውድነቱ። አገራዊ እንትኑ ብቻ አይደለም፣ ማን ዓለም አቀፍ ጉዳይ ብቻ አይደለም። ጦርነት ካለ ምርት አይዘዋወርም ማለት ነው። ግጭት ካለ ገባ እንደፈለገ አይኖርም ማለት ነው። ግጭት ካለ ሰው አያመርትም ማለት ነው። ትናንት የሚያመርተው ዛሬ ወደ ተረጂነት ይቀየራል ማለት ነው። ጦርነቱ አባባሽ ምክንያት ፈጥሯል። ዓለም አቀፋዊ እንትኖቹ ፈጥሯል። እንደገና ደግሞ ህግና ስርዓት ስግብግብነትም አለ። ከወገን ላይ የሆነ አጋጣሚ ጨምረ የምታገኘው ነገር ዞሮ እዚሁ ከህዝብ ጋር ነው የምትኖረውና እንዲህ አይነት ነገሮች አሉ። ከአሰራር አኳያ መስተካከል አለባቸው። እነዚህ መጥተው ከዲፕሎማሲ አኳያ ስንዴ ብናይ አረንጓዴ አሻራ ተብሎ የተጀመረው ወደ ባህል እየተቀየረ ነው። ቀላል ነገር አይደለም። ቱሪስት መዳረሻዎች የተሰሩት ቀላል ነገር አይደለም። የታሪካዊ ቦታዎች ታድሶ የላሊበላን በለው የጎንደርን በለው የጅማን በለው የሶፍ ዑመርን በለው ታላቁ ቤተ መንግስት እንበለው እነዚህን ታሪካዎችን ማሳየት ከትናንቱ እኮ ቅራኔ እንዳለልን የሚያሳይ ጉልቶ የሚያሳይ ተጨባጭ ነገር ነው ማለት ነው። አዋራ ሳይሆን ተጨባጭ አሻራ ነው ማለት ነው። ሌላው ዲፕሎማሲ ነው። ዲፕሎማሲ ኦልሞስት ለውጡ ሲመጣ ሁሉም ሊበራላይዝድ ነው ብሎ ስላሰበ ከየራሱ ፐርስፔክቲቭ ደግፎት ነበር። በራሳችን አገር በቀል መሄድ ነው የአገር በቀል ኢኮኖሚ እንትን አገር በቀል እሳቤ ፕራግማቲክ መደመር ብለን በምንነሳበት ጊዜ ሁሉም በራሱ መቃኘት የፈለገው እኛ በራሳችን ቀለም መሄድ ስለፈለገ ከትግራይ ጦርነት ጋር ተያይዞ ደግሞ የተፈጠረው ነገር ይታወቃል ማለት ያንን መልሶ ማለዘው ቀላል አይደለም። ያንን ውስጥ አልፎ ብሪክስ መግባት ቀላል ነገር አለ። ሳውዝ ኮኦፕሬሽን መግባት ቀላል አይደለም። ብዙ ሀገር ነው የመለከተው። ሉክ በእኛ አጠቃላይ ስለ አፍሪካ ግብጾች ገብቶ ኢትዮጵያ ባትገባ ኖሮ ምን ይፈጠር ነበር? እንዲሁ ሲታይ ማለት ነው። የተሰራው ዲፕሎማሲ ጠቅላይ ሚኒስትሩ በዚህ ላይ የሰሩት እውነት ለመናገር ታሪክ ለዘላለም የሚዘክረው ነው። ጥርጥር የለውም። ሁሉ ኢትዮጵያ ሊኮራበት ይገባል። የተለያየ ፖለቲካ አስተያየትና ሊኖር ይችላል። ግን የኢትዮጵያ ጉዳይ ላይ መግባባት አለብን ቢያንስ። ይሄ የግለሰብ ጉዳይ ስላልሆነ ማለት ነው። ይሄ ነው የባህር አክሰስ ሲቱ አክሰስ ማለት ትልቅ ህዝብ ይዘን በሁለት ውሃዎች መካከል በአባይና በቀይ ባህር መካከል የተፈጠርን ሆነን ከዚህ ማለት ነው መገለል ማለት ትንፋሽ እንደማጣት ነው ማለት ነው።
የሄደበት አግባብ ምንድነው? ሶስት መግባት ብዙ አልፈልግም። ኤኒዌይ ያስፈልገናል ነው። ሲያስፈልገን ደግሞ ሰጥቶ በመቀበል ነው ያለው። ይሄንንም ለመጠቀም ብዙ ነው የተደረገው። ይሄንንም ነገር ደግሞ ከሶማሌላንድ ጋር በመደረጉ በዛም የመጣ ጫጫታ ደግሞ አንካራ ላይ እንዴት እንትን እንዳለና ይሄ የተደበቀን መናገር የማይቻልበት ወጥተው ማለት ነው መወራት የጀመረበት በመሆኑ ዲፕሎማሲ ሰክሰስፉሊ የተካሄደ ነው። ባለፈው የአፍሪካ መሪዎች ስብሰባ የታየ ነው። የአዲስ አበባ የኮሪደር ልማት በምሳሌነት የሚጠቀስ ነው። ይሄ የግለሰብ ጉዳይ አይደለም። ጠቅላይ ሚኒስትሩን ወይ ክብርት ካንቲባን የመውደድ የመጥላት ወይ ብልጽግና የመጥላት አይደለም። ይሄ ለኢትዮጵያ የተሰራ ነው። ማንም ሊክደውም አይችልም። ማንም አይክደውም። ይሄ ተቋም ነው በራሱ ታሪክ ነው በራሱ እና ይሄ ለ7 አመቱ ለውጥ ነው። ህዳሴ ከሞት ነው ወደ ትንሳኤ ሄደው። ህዳሴ ከሞት ነበር ወደ ትንሳኤ ነው ሄደው። ተቋማት ግንባታ ቅድም እንዳልኩት ነው ከውጪ የተዋስነው ሪዮስ ሳይሆን ወደ ሀገር በቀል የተመለስንበት ስለሆነ አገራዊ ለውጡ በአጠቃላይ ሲታይ ይህንን ይመስላል። ከማህበራዊ እንትንም ተለያይቶ የነበሩ ሁለቱ ሲኖዶሶች ጠቅላይ ሚኒስትሩ አንድ ላይ ያመጡበት በኋላም ደግሞ የተፈጠረው ችግርን እንዴት በውዝደም እንደተፈታ ማየት ይቻላል። እስልምና እውቅና ምናምን አልነበረውም ለዘመናት ያገኘበት ሁኔታ ነው። ይሄ ትልቅ ነገር ነው። በዚህ ሀገር ኖረህ ማንኛውም ነገር መስዋዕት እየከፈልክ እየሆንክ ስትከለከል ከባድ ነው። መብቱ የተሰጠው በወንጌላውያን የተሰሩት እንትን ናቸው። ትልቅ እንትን ነው። እነዚህ ተቋማት ኢትዮጵያዊ ተቋማት ናቸው። ኢትዮጵያን በማጽናት ላይ ትልቅ እንትን አለባቸው። አሁንም የምለው ኃላፊነት በተሞላው ሁኔታ አስተሳሳሪ ዘላቂ ፍቅርን፣ ሰላምን መስበክ ማስተማር እምነት ተከታዮቻቸውን ይኖርባቸዋል ብዬ ነው ማስበው። ሚዛናዊነት የብልጽግና ቋንቋ ነው ማለት ይቻላል። ከመጀመሪያው የመደመር ጽሁፍ ጀምሮ በየጊዜው የሚሰናዱ ሰነዶች ላይ በየጊዜው ብልጽግና ራሱ በሚገልጽባቸው መድረኮች ላይ ሚዛናዊነት ኦልሞስት ቋንቋው ነው። አንድ ማሳተፍ ፈልገው ነገር እኔ ሚዛናዊነት ለብልጽግና ምንድነው? ለኢትዮጵያስ ምንድነው? በጣም ጥሩ። ሚዛንን ለብልጽግና ማንነቱና መገለጫው ነው። ፈንዳመንታል እንትኑ የብልጽግና መገለጫና ማንነቱ አይደንቲቲው ነው ብለን መውሰድ እንችላለን። ለኢትዮጵያ ደግሞ መፈወሻ ነው። ከችግሮቹ የምትወጣበት የምትገላገልበት መንገድ ነው ብሎ ነው የሚያስበው። ምንም ነገር ሚዛን ካጣ ጥሩ አይሆንም። በሀገራችን ቢልም አለ ማርም ሲበዛ ይመራል የሚል ነገር አለ። ይሄ የሚያሳየው ምንድነው? ሚዛናዊነትን ነው የሚያሳየው። በብዙ ቋንቋ ውስጥ ሚዛናዊነትን ነው። ሚዛናዊነት የጎደለው ነገር ሁሉ ጊዜ ወደ አንዱ ያጋደለ አግላይነት ወይ ጠቅላይነትን ያመጣል ብለን ስለምናስብ ነው በፖለቲካው የሆነው እሱ ስለሆነ ማለት ነው። የብሔር ማንነትንና አገራዊ አንድነትን ሚዛን መጠበቅ ያስፈልጋል። አንዱ ያለ አንዱ መቆም አይችልም። ቅድም ልክ እንደ ፍሩት ሰላድ እንዳልኩት ብሔር አለ፣ በቃ መካድ አትችልም። ብሔር አለ፣ ኦሮሞ የሚባል ብሔር አለ፣ ሶማሌ የሚባል ብሔር አለ፣ ሲዳማ የሚባል ብሔር አለ፣ ሀዲያ የሚባል አለ፣ ወላይታ የሚባል አለ፣ ጉራጌ የሚባል አለ፣ አማራ የሚባል ትግራዋይ የሚባል አለ። ማን ነው የፈጠረው? ፈጣሪ ነው የፈጠረው አለ። የሚናገረው ቋንቋ፣ ስለ ልቦና፣ ባህሉ፣ እሴቱ፣ ልምዱ ኤቭሪቲንግ አለ። እንደገና ደግሞ ተሻጋሪ ማንነትም አለ። ተሻጋሪ ማንነት ማለት ከብሔር በላይ የሚሻገር አለ። ጾታ ከብሔር ይሻገራል። እምነት ከብሔር ይሻገራል። ኦሮሞ ውስጥ ሙስሊሙም ሁሉም አለ። ሌላም አማራም ጋር እንዲህ አለ። ይሄንን ፍጹማዊ አንድነት ያልነው ስለ ካደ ነው ሰላም ያልመጣው። መቀበል ያስፈልጋል ነው። ይሄንን ካልተቀበልክ ኢትዮጵያ የሚባል ነገር ሊኖር አይችልም ነው። ኢትዮጵያ ህብረ ብሔራዊ ናት፣ ህብራዊ ናት። ቅድም እንዳልኩት ቢጫም፣ ቀይም፣ ጥቁርም፣ ነጭም ሁሉም ናት። ሮዝም ኤቭሪ ቅድም እንዳልኩት መቀበል አለበት። ይሄንን ሚዛን በመሳቱ ነው የመጀመሪያው ተሰስ ያልሰራው።
ሁለተኛው ተሰስ ደግሞ ማንነት ልጅ ብቻ ላይ አትኩሮ አንድ የሚያረጋነን ደግሞ የጋራ ቤት ብሔር ሀገራዊ አንድነት የሚባለው ረሳ። ሁሉን ነገር በብሔር እና ጥሩ ብሔርተኛ ለመሆን ኢትዮጵያን መጥላት አለብን። እዛ ደግሞ ጥሩ ኢትዮጵያ ለመሆን ብሔር መጥራት አለብን። እኛ ኢትዮጵያንም አንጠላም ብሔርንም አንጠላም ማለት ነው። ሁለቱም ያላመጡትን ማስታረቅ ማለት ነው። ብሔር ማንነቱ መከበር አለበት፣ መታወቅ አለበት፣ እውቅና መስጠት መከበር አለበት። ኢትዮጵያዊ ደግሞ በጋራ የሚመሰሩት ህብረ ብሔራዊ አንድነትም ያስፈልገናል። አንድነቱ ካለ ብሔር ማንነቱም ይፋፋል፣ ይጠነክራል በወንድማማችነት። የብሔር ማንነት ደግሞ ከተከበረ ወዶና ፈቅዶ ጠንካራ አንድን ይገነባል ማለት ነው። ሚዛን መጠበቅ ያለበት ያልነው ለዛ ነው። መፋወሻ ነው ያልነው። ሁለቱም እኮ ለብቻ ተሞክሮ ስላልሆኑ ነው። ያልተሄደው መንገድ ይሄ ነው ማለት ነው። እኔ ኦሮሞም ነኝ ኢትዮጵያም ነኝ ወድጄ አለቀ። ሁለቱም ጥያቄ አለቀ ማለት ነው። አንተም እንደዛው ብሔር አለ ኢትዮጵያ። ስለዚህ በዚህ አግባብ መታየት አለበት ብሎ ያስባል። ሁለተኛው የግል መብትና የቡድን መብት። ባለፈው ስርዓት ለምሳሌ የቡድን መብት ይከበራል። የቡድን መብት ላይ ብዙ ችግር የለውም፣ ጣልቃ ገብነትና ዋቴቨር። የግል መብት ግን አይከበርም ነበር ይታወቃል። አንተ የቡድን መብት ብቻ ስለተከበረ የግለሰብ መብት ደግሞ ማይከበር ከሆነ ልትኖር አትችልም። ያስፈልጋል ማለት ነው። አንድ ሰው ብዙ ማንነት ነው ይዞ የሚሄደው። የግል ማነው ብሔር ይዞ ይሄዳል። የብሔር ማንነት አለው፣ የሃይማኖት ማንነት አለው፣ የአካባቢ ማንነት አለው፣ የጾታ ማንነት አለው፣ የቀለም ማንነት ዋቴቨር ይኖራል ማለት ነው፣ ብዙ ማንነቶች። ስለዚህ የግልና የቡድን መብት ሚዛን መጠበቅ አለበት። በትብብርና በፉክክር መካከልም እንደዚሁ። ፉክክር በጣም ይበዛ ከሆነ ወደ መጨፍለቅና ምናምን ነው የሚሄደው። ትብብር ደግሞ በጣም የሚበዛ ከሆነ ፈጠራን አይፈጥርም፣ የግል ጥረትን አበረታታ። በሁለቱ መካከል ሊኖር። በዲሞክራሲም እንደዛው ውጤትና ሂደት ማክሲማሊስትና ሚኒማሊስት የሚሉት አሉ። የምዕራቡና የምስራቁ ማለት ነው። አንዱ ለውጤት ብቻ ነው እንትን የሚሰጠው ውጤት። ማንም እንትን አለ ምርጫ ምንም ተካሄደ ምን ማን ተመረጠ ነው። ሌላው ደግሞ ሂደቱ ጥሩ ከሆነ ማን ተመረጠ ብዙ ችግር የለም የሚል ነው። በእኛ ሀገር ሂደቱም ውጤቱም ያስፈልጋል ነው። ኮንስቲቱሽናል ዲሞክራሲ ነው የምንገነባው። ስለዚህ ለምሳሌ ባለፈው ምርጫ ለአንድ ስላይድ አሸንፏል ብልጽግና። የተወዳደሩ ተፎካካሪ ፖለቲካ ፓርቲዎች አሉ፣ ግን ድምጽ ያላገኙ አሉ እዛ ለመግባት ማለት ነው። ብቻዬን ነው ብሎ ካቢኔውን አልያዘም። ካቢኔ ውስጥም እንዲገቡ አደረገ። ስለዚህ ውጤቱንም በሂደቱ አሸንፏል፣ በውጤቱ ግን ማካተት ነበረበት። በየትኛው የኢትዮጵያ መንግስት ነው ወይስ በአፍሪካ እንደዚህ ሆኖ የሚያውቀው? በዳበረባቸው እንኳን በጣም እንትን ነው። ስለዚህ እንደዚህ ይሄ ማበረታታት አለበት። ይሄ በፌደራል ብቻ አይደለም፣ በክልልም እንደዛው የሆነበት ይሄ መስፋት አለበት። ፓርላማውም እንዲወጥ ፓርላማ መሆን አለበት ብሎ ያስባል። መቀላቀል ድምጾች መሰማት አለባቸው ብሎ ያስባል። እና በዚህ ብቻ ሳይሆን ደግሞ በውይይትም ሀገራዊ ምክክር በምርጫ ማንፈታውን ነገር ደግሞ በሀገራዊ ምክክር መድረክ ከሊቃን ጋር ማድረግ አለብን ብሎ ያስባል ማለት ነው። ይሄ አስታራቂው ነው ማለት ነው። ሁለተኛ የግሉ ዘርፍ ፕራይቬቱና እንደገና ደግሞ መንግስት። የዚህ የብልጽግና መንግስት በዋናነት መፍጠር የሚፈልገው ኢንተርፕረነር መንግስት ነው። ኢንተርፕረነር ማለት ፈጠራና ፍጥነትን ጊዜ ማተር ያደርጋል ነው ሁሉም ነገር። ጊዜ ካለፈበት ጊዜ ያለፈ ነው። ሲዝንን ካልተጠቀምክ ሲዝን ወሳኝነት አለው። ስለዚህ ከሲዝን ጋር መሄድ አለበት። ሁለተኛ ፈጠራን ነው። ገበያን መፍጠር አለበት ራሱ። እዚህ ሀገር የኢኮኖሚ ስብራት አለ፣ የስራ ስብራት አለ። ድሮ የገበያ ጉድለት ብቻ አይደለም የመንግስት ስራ ጉድለትም አለ ነው የምንለው። እና ከዚህ አኳያ ሚዛናዊነት መጠበቅ ማለት እንደ ሀገራችን ቢል ሁሉም ነገር በመጠኑ ነው። በመጠኑ ካልሆነ የበዛ ነገር ሚዛን ይስታል። ሚዛን ስስት ደግሞ ችግርን ያመጣል። የሀገራችን የፖለቲካ አሁን የወረስነው ጠቅላላ እዳ ነው ብለን እንትን የምንለው ሚዛን በመሳት የመጡ ነው ማለት ነው። ለምሳሌ ፍጹማዊ አንድነቱ አንድ ወጥ ማንነትን ብቻ በኃይል ከሚያመጣ ይልቅ
ብዝሃነትን ቢቀበል ኑሮ በኃይል ባረገውና ብዝሃነትን ቢቀበል ኑሮ የሀገር መንግስት ግንባታችን ብሔራዊ መንግስት ግንባታ ተጠናቆ ነበር ማለት ነው። እድል ያገኘው ደግሞ እሱን ጥሎ እድል ያገኘው ደግሞ ፍጹማዊ ልዩነት ሀገራዊ አንድነት ላይ ባለፉት ቢሰራ ኑሮ በተወሰነ ደረጃ በግማሽ የተገነባም ስለነበረ አስተካክሎ ሞልቶ ቢጨምርበት ኑሮ አሁን የምናያቸው ግጭቶች ባልነበሩ ነበር ማለት ነው። ስለዚህ እነዚህ እንዳይቀጥሉ ነው ሚዛናዊነት የመጣው ማለት ነው። ለዚህ ነው ብልጽግና ማንነት ዋና ፈንዳመንታል እንትኑ ሚዛንነት ነው የሚለው ይሄ ነው ማለት ነው። ሚዛናዊነት በጣም ቅዱስ ሀሳብ ነው በምንም ረገድ። ሁሉም ነገር ሳይበዛ ሳይንስ ነው የግለሰብን የሚወጥ ጨምሮ ማለት ነው። ግን ደግሞ በጣም ፈታኙ ሂደት በማንኛውም ጉዳይ ላይ ባላንስ ስትራይክ ማድረግ ነው፣ ሚዛንን መጠበቅ ነው። በግል ህይወትም በማህበራዊ ህይወትም በፖለቲካ ህይወትም አስቸጋሪ ጉዳይ ሚዛን ስትራይክ ማድረግ ነው። የተመረጠው መንገድ የተቀመጠው አቅጣጫ ሚዛናዊነት ምንም ከየትኛውም አኳያ ምንም ሰነዘርበት ይቻላል። በፍጹም ላይ ግን ትልቅ ቻሌንጂንግ ነው እና ያጋጠሙ ቻሌንጅ ምንድነው? ሚዛን በመጠበቅ ረገድ ላይ አንድ ግለሰብ በህይወቱ ሚዛን መጠበቅ ይቸገራል፣ እንኳን ሀገራዊ ሚዛን መጠበቅ ቀርቶ ማለት ነው። እና በጣም ተግዳሮት የበዛ ጉዳይ ስለሆነ ምንድነው ተግዳሮቶቹ? አልጋ ባልጋ እንደማይሆን ማንም መገመት ይቻላል። በጣም ጥሩ። ሚዛናዊነት በባህሪው እንዳልከው በጣም ከባድ ነው። መሀል ፖለቲካ ማለት ነው። በሌላ አነጋገር መሀል ቀኝ የሚገፋ ነው። መሀል ፖለቲካ ማለት ነው። መሀል ፖለቲካ ስትሆን ምንድነው የቀኝ ዘመሙ ይመታል፣ የግራ ዘመሙ ይመታል። ፍጹማዊ አንድነት ከፋፋዮች ናቸው ብሎ ይመታል። ፍጹማዊ ልዩነት ደግሞ ሀዳያን ናቸው ብሎ ይመታል። አሁን በተጨባጭ ያለው ይሄ ነው። ከሁለቱም ነው። ሀዳይም ወደ እንትን አነጣጥርም ያም ወደዛ አነጣጥርም የጋራ ጠላታቸው የሆነ ማዕከል ላይ ነው። አንዱ ፈተና ይሄ ነው። ሁለተኛው ፈተና ጽንፈኝነት ነው። ጽንፈኝነት እንግዲህ አሁን ያልኩት ማለት ነው። ሁለቱም ይተኩሱበታል ማለት ነው። ሁለተኛው ኋላ ቀረ የፖለቲካ ባህል ነው ያለው በሀገራችን። ኋላ ቀረ የፖለቲካ ባህል ማለት በኢትዮጵያ ተጨባጭ ሁኔታ መሀል የሚባል ነገር እንደ ወላዋይ ነው የሚቆጠረው። አንተ ወላዋይ ነው ከተባለ በእርቅ ራሱ ተቀባይነት የለውም በባህላችን ማለት ነው። እና የሆነ ጽንፍ ነው፣ ወይ ገዳይ ነው ወይ ሞት ነው። እና የሀገራችን ፖለቲካ ከአራሹ ይልቅ ለተኳሹ ነው ቦታ የሚሰጠው። መሸፈት መግደል እንደ ጀግንነት የሚቆጠር፣ ሸክላን የሚሰራ የእደ ጥበብ የሚሰራ እርሻን የሚሰራ ንግድን የሚነግድ ቦታ የለውም በህብረተሰባችን በባህል ማለት ነው። በመገዳደል ለሚገለው ሰው ነው እንትን የሚሰጠው ማለት ነው። ስለዚህ ለለውጡ አንዱን ጽንፈኝነት ቅድም ያልኩት ዋና ፈተና ነው። ሁለተኛው ኋላ ቀር የፖለቲካ ባህላችን ከባድ ነው። መሀል የሚባል አቅም ሚዛን የሚባል እስካሁን ስለማያውቅ አዲስ መንገድ ስለሆነ አዲስ ነገር ምን ጊዜም እንትን ይገጥመዋል። ያለፉ ነገስታትም አዲስ ነገር ሲያመጡ ገጥሟቸዋል። ይሄ ነው እና ለሚሰራ ሰው አይደለም። ዜናችን እንኳን ስታይ ጦርነትና የሆነ ነገር ካለ የሆነ ፍንዳታ የሆነ ጦርነት ካለ ጥሩ ዜና አለ ነው የሚባለው። ስንዴ እዚህ አካባቢ ይሄንን አልተመረተ ቢባል ዛሬ ዜና የለም ነው የሚባለው። እና ትልልቅ ፋብሪካ ሲመረቅ ሆነም እይታችን በአጠቃላይ መቀየር ያለበት ነው እና ኋላ ቀር የፖለቲካ ባህላችን ከባድ ፈተና ነው። ሶስተኛ የፖለቲካ ንግድ ነው። ፖለቲካል ማርኬቲንግ አለ በዚህ ሀገር። ከሆነ ብሔር ወይ ከሆነ ማንነት ይወጣል፣ ያንተን ጥያቄ ለመለስ ነው ብሎ የራሱን እንትን ይፈጥራል። ከዛ በኋላ በዛ ብሔር ስም ቀስቃሽ የሆኑ ነገሮችን ጽንፈኝነትን ጨምሮ ማንነትን ያከራል። ተጠቅተሃል፣ ይሄ የሚሰራው አንተን ለማጥፋት ነው፣ ይሄ የሚደረገው ለአንተ ነው ብሎ የራሱን ናሬሽን ይሰራና ህዝብን ለህዝብ ለማጋጨት ህዝብ ፍርሃት ውስጥ እንዲገባ መከበብ ውስጥ እንዲገባ ያደርጋል። በሱ ስም ደግሞ ይዘርፋል፣ ያግታል፣ ገንዘብ ይቀበላል፣ ይገላል፣ ይጨፈጭፋል። በሱ ስም ደግሞ ዘራፍ ይላል ማለት ነው። ይሄ የፖለቲካ ንግድ ነው። ትክክለኛ ፖለቲካ የሀሳብ የበላይነት ነው። የላቀውን ሀሳብ ይዘ ቀርበ ተከራክረ ህዝብ ውሳኔ ይስጥበት ነው። ለዚህ በቂ የሆነ ህግ ማቀፍ አለ፣ በቂ የሆነ ፍላጎት አለ፣ በቂ የሆነ ፖለቲካ ጉል አለ። እዚህ ፍላጎት ላይ የለም። በኃይል ማስፈጸም መሄድ ማለት ነው። በኃይል ማስፈጸም መሄድ
ያቤተኝነት ያው ከቤተኝነት ያልተላቀቀ እንትን ስላለ ይሄ የፖለቲካ ንግድ ሌላው ሶስተኛው ተግዳሮት ነው። አራተኛው ተግዳሮት ለኛ ብቻ ሳይሆን ለዓለምም ድህረ እውነት ነው። ፖስት ትሩዝ የዘመነ መረብ እንትን ነው። ድሮ መንግስት በሞኖፖሊ ይቆጣጠር ነበር መረጃ። አሁን መረጃን በሞኖፖሊ መቆጣጠር አይችልም። ሰው በእጁ ላይ ባለው ስልክ ኃላፊነት በጎደለው መልኩ እንደፈለገ ማድረግ ይችላል። ስለዚህ ማህበራዊ ሚዲያ ሁለት ቢላዋ ነው። መጥፎ መቁረጥ ይችላል፣ ጥሩ መቁረጥ ይችላል ማለት ነው። ስለዚህ ደግሞ የወረስነው የፖለቲካ ባህል ደግሞ የማፍረስ ነው እንጂ የመገንባት አይነት አልነበረም። የነበሩ እንትኖች እናፍርስ ነው እንጂ እንዴት እንገነባለን፣ ምን አይነት እንገነባለን የሚል ብዙም አይታሰብም። ፕሮቴስት ላይ ቤዝ ያደረገ ሜንታሊቲ ያለው ነውና እነዚህ ፈተናዎቹ ናቸው። ያን ፈተና ቢኖረው ግን ፈተናውን ተጋፍጦ ኢትዮጵያን ማጽናት ካስፈለገ መሀለኛውን መንገድ ብሔራዊነትን፣ ሚዛናዊነትን ያልነውን ነገር ተቀብሎ መሄድ የግድ ይሆናል ማለት ነው። ብዝሃነትን መቀበል፣ አንድነትን ማጠናከር፣ ኢትዮጵያን በሙሉ መረዳት፣ መቀበል፣ ማክበር፣ የጥላቻ ግድግዳ ማፍረስ፣ የፍቅር ድልድይን መገንባት የሚቻለው በዚህ ነው። ግን ጫናው ፈተናው ቀላል አይደለም። ግን እኛ በፈተናዎች የምንቆም አይደለም። ፈተና እንደውም ሌላ ኢነርሺያ ሌላ ኢነርጂ እየጨመረልን ከአንዱ ፈተና ወደ ሌላው ፈተና ዘለን እንድንፈነጠር የሚያደርገን ስለሆነ ሂደቱም አጠቃላይ የሚያሳይ ይሄ ነው። ለማስታወስ ያህል ብልጽግና ሲፈጠር ውሁድ ፓርቲው ሲፈጠር ሁሉም ጋር ዜና ነበር። ለወራት ለአመታት ያህል ነው ማለት ነው። ብሔራዊ ድርጅቶች መፍረስ የለባቸውም፣ ምንም አያገባቸውም እኮ ብሔራዊ ድርጅቶቹን የማፍረስም እንትን የማድረግም ለብሔራዊ ድርጅቶች ነው መፍትሄ ሰጠው። የነሱ ኢሹም አይደለም። ሌላው ሲፈርስ አንድ ሲሆን እኛ አንድም ሀሳብ ሰጥተን አናውቅም። ነገር ግን ውሁድ ሲሆን መሆን የለበትም ብሎ ከሁለቱም ነው ማለት ነው። ከሁለቱም ከፍተኛ እንደውም ከኛ ከሰራ ነው በላይ ብልጽግና በጣም ያስተዋወቁት ሁለቱ በጥንፍ ያሉ ጎራዎች ናቸው። በጣም ያስተዋወቁት ትዝ እንደሚለኝ ከሆነ ማለት ነው። እና ኢህድሪም ማነው ኢሳፓም ሲመሰረት ሌላውን ፓርቲ ሲመሰረት ኢህአዴግም ሲመሰረት ይሄንን ያህል እንትን አልነበራቸው። ከዜና ያለፈ ነገር አልነበር። ይሄ ግን አመት ሙሉ ነው የተሰራበት። 2 አመት ሙሉ ግማሹ እየቀለጠ ነው ይላል፣ ግማሹ በቃ አዳይ ሆኗል፣ ግማሹ ሌላ ፓርቲ እና እንደዛ ነው የነበረው ማለት ነው። ግን በአውዱ በትክክል መሀል ስትሆን ከባህላችን አኳያ የተለመደ ስላልሆነ ህዝቡ ሚዛናዊ ህዝብ ነው። ህዝቡ ባህሉ ጥሩ ነው። ማህበራዊ ትስስሩ ባይኖር ኖሮ እንደ ፖለቲካችን እና እንደ የስርዓቶቹ ቢሆን ኖሮ በተሰበከው ልክ ዩጋንዳ እኮ የዚህን ያህል የጥላቻ ሰበካ ምናምን የዚህን ያህል አልተካሄደም። ተካሂደዋል። በእኛ ያልተሞከረ ምንም ለማጋጨት ያልተሞከረ የለም። ግን ህዝቡ በጣም ዋይዝ ህዝብ ነው። ይሄ ሚዲያውን የያዘው ጎላ ብሎ ስለሚታይ ነው እንጂ ህዝቡ አንዱ ሲሞት ለአንዱ ብሎ መስዋዕትነት የሚከፍል መሆኑን በተጨባጭ በተሞክሮዬ ነው ያየሁት። አማራ መሞት የለበትም ብሎ የተቃጠሉ ቤት ተዘግቶባቸው የተቃጠሉ ኦሮሞዎችን እኔ ያውቃለሁ። በአጫሉ በአርቲስት አጫሉ ግድያ ጊዜ ማለት ነው። እኔን ካልገደላቸው በስተቀር እነዚህና ተነኩም ያላለ ማለት ምን ያህል ዋይዝ እንደሆነ ምን ያህል ሚዛናዊ እንደሆነ የሚያሳይ ነው መሬት ላይ ማለት ነው። ባህላዊ ታሪኮቹን ባህላዊ ሴቶችን በደንብ አውጥተን ያንን ታሪክ ምንጽፈው ለዓለም እንትን የሚሆን ብዙ አስተማሪ ነገሮች ከሁሉም ብሄር አሉ እና ፈተናዎቹ ይሄ ነው። ይሄንን ፈተናዎች ህዝቡም ተገንዝበው ከኢትዮጵያ ህዝብ ጋር እንሻገረዋለን። በእርግጠኝነት የኢትዮጵያን ብልጽግናና ወደ ከፍታው እንመለሳለን የሚል ጽኑ እምነት አለን። ይሄ አጠቃላይ ራዕይና ተስፋ እንዳለ ሆኖ የዕለት ተዕለት ህይወትን እየፈተኑ ያሉ የኑሮ ውድነቶች፣ ዋጋ ግሽበቶች ቀደም ሲል ሰው እንደጠቀሱት በጸጥታ ምክንያት የሚከሰቱ የሸቀጥ ብቻ ሳይሆን የሰዎች ዝውውርን ጭምር እንቅፋት የሆኑ አክቹዋል ችግሮች አሉ መሬት ላይ። እንዴት የሚገነዘባቸው ፓርቲያችሁ ይሄንን አንድ መንግስታችሁ ይሄንን? ሁለተኛ አሁን ምን ላይ ናቸው?
የመፍትሄ አቅጣጫዎች ምንድናቸው ብሎ ያስባል? በጣም ጥሩ። በሁለተኛ መደበኛ ጉባኤው ብልጽግና አጽንኦት ሰጥቶ ከመከረባቸው ነገሮች አንዱ የኑሮ ውድነት፣ የስራ እድል ፈጠራና የሰላም ጉዳይ እንዲሁም ደግሞ የአገልግሎት አሰጣጥ ላይ ነው። ስለዚህ እነዚህ በወሳኝ መልኩ ህዝባችንን ያስጨንቁ ያሉ ጉዳይ መሆኑን በጥልቀት ነው የገመገመው፣ በጥልቀት ይረዳል። መረዳት ብቻ ሳይሆን ችግሩንም ለመፍታት ቆይቷል እንቅስቃሴ ማድረግ ከጀመረ ማለት ነው። ለምሳሌ የኑሮ ውድነትን ከሚያባብሱ ጉዳዮች አንዱ የሰላም ጉዳይ ነው። የሰላም ጉዳይ እንዲሻሻል ለማድረግ ህዝቡን በማደራጀት ከጊዜ ወደ ጊዜ ደህንነት ብሔራዊ ምክር ቤት ያወጣው መግለጫ ስላለ በዛ ደረጃ ስለተሻሻለ የማምረትና በስፋት እንዲመረትና እንደገና ደግሞ ምርቶች ወደ ገባ የሚሄዱበት ሁኔታ ለመፍጠር የጸጥታ ስራ በከፍተኛ ሁኔታ ተሰርቷል። በዚህ ውስጥ ጀግናዊ መከላከያ ሰራዊታችን፣ የክልል ጸጥታ አካላት፣ ፌዴራል ፖሊስ፣ ሌሎችም ለከፈሉት ሁሉ ከፍተኛ ክብርና ምስጋና አለው። ይሄ በተሻሻለ ቁጥር ምርታማነት ያድጋል ማለት ነው። ሳይታረሱ የቆዩ መሬቶች በስፋት እየታረሱ ነው። በአመት አንዴ ብቻ ሲሆን የነበረው ቢበዛ ሁለት የነበረው ወደ 3 የበጋ ስንዴም ጭምር በስፋት እየተመረተ ይገኛል ማለት ነው። አንዱ ኑሮ ውድነቱን በዚህ ለማቃለል እየተሰራ ነው። ሁለተኛው ኑሮ ውድነቱን የሚያባብሱ ነገሮች ደግሞ ከነዳጅና በተለይ ከነዳጅ ጋር የሚገናኙ ከመዳበሪያ ጋር የሚገናኙ በከፍተኛ ደረጃ ዶጉሞ መንግስት እያስገባ ነው። በየቀኑ ነው የሚጓጓዘው መዳበሪያ በከፍተኛ ዶጉማ ነው። ቢሊየንስ አውጥቶ ሆኖ መንግስት የሚገዛው ማለት ነው። የዶጉማ ነው። ከነዳጅ ጀምሮ ዶጉሞ እያስገባ ነው። ይሄንን እያደረገ ነው። በሶስተኛ ደረጃ የቅዳሜ ገበያ፣ የሰንበት ገበያ የሚባሉ በየቦታው እንዲስፋፉ በማድረግ ምርቶች ወደ አንድ አካባቢ ወደ ሸማቹ አካባቢ እንዲመጣ ሰፊ ስራ ተሰርቷል። ይሄ በንቅናቄ መልክ ተይዞ እየተሰራ ነው። አራተኛ ተረጂ የሆኑ ከዚህ በፊት ተረጂ ነው ተብሎ ወደ 25 ሚሊዮን አካባቢ ምናምን የሚገመት ነው የነበረው። እርዳታ ሰጪ አጋራትም የሚሉትን ያህል አይደለም። ያው እርዳታ ሲመጣ ከምን ጋር እንደሚመጣ ይታወቃል። አሁን ባለው ሁኔታ ደግሞ የዓለም አጠቃላይ ኦርደር የተቀየረበት ሁኔታ ነው ያለው። እርዳታ የቆመ ብልጽግና ከአመታት በፊት አስበው ማን ነው ተረጂ በተጨባጭ ማን ነው ያለው ማን ነው ተረጂ የሚለው በተጨባጭ ለይቶ ማለት መረዳት የሌለበትም ሰው እየተረዳ ስለሆነ ማለት ይሄንን መረጃውን በሚገባ አጣርተው ከለየ በኋላ የግድ አቅም ያሌላቸው መረዳት ያሌለባቸው ለይቶ ማውጣት፣ የግድ ደግሞ መረዳት ያለባቸው ምን ያህል መረዳት እንዳለባቸው ካወቀ በኋላ ሰፋፊ መሬቶች ለክልሎች ኮታ ተሰጥቶ ማንም ቦታ ተሰጥቶ እንዲታረስ፣ ሌሎቹ ደግሞ ወደ ምርት እንዲገቡና ማጋዘኖችም ሌሎችም የምግብ ክምችት እንዲደረጉ ለማድረግም ጥረት የተደረገበት ሁኔታ አለ ማለት ነው። ሌላ ዝቅተኛ ገቢ ደረጃ ላይ ያሉ የህብረተሰብ ክፍሎችን በተለይ መንግስት ሰራተኛውን በተወሰነ ደረጃ የደሞዝ ጭማሪ ለማድረግ ሙከራ አድርጓል። የደሞዝ ጭማሪው ምን ያህል ፈቷል ሌላ ጉዳይ ሆኖ የደሞዝ ጭማሪ አድርጓል። በተመሳሳይ ከተደረጉ ጥረቶች መካከል የትምህርት ቤት ምገባ፣ የተማሪዎች ምገባ ለምሳሌ አዲስ አበባ ውስጥ ያልተለመደ ነው። ደብተር፣ እስክሪብቶ፣ ልብስ፣ ምገባ ማዕከላትን ለተማሪዎች ማጋራት ማለት አዲስ አበባ የሰራው ሌሎች አፍሪካ ሀገሮች ቢደመሩ እኮ እንትን ማድረግ የሚችል እጅግ ትልቅ ስራ ነው። ይህንን ሪኮግናይዝ ማድረግ ያ ብቻ አይደለም፣ የምገባ ማዕከላት ጭምር ተገንብተው ሰው ቢያንስ አንዴ ሁለቴ እንዲበላ የተደረገበት ሁኔታ አለ። በዚህ አቅም ማድረግ ማዕድ ማጋራት፣ የድሆችን ቤት መስራት፣ የድሀ ቤቶች አሉ ማለት ነው። የጠቅላይ ሚኒስትሩ ኢኒሼቲቭ ነው። በየቦታው መስራት። አዲስ አበባ ስንት ሺህ ተሰራ፣ በክልሎች ስንት ሺህ ተሰራ፣ ይህን ማየት ይቻላል ማለት ነው። በክልሎችም የምገባ ማዕከላት ተጀምረዋል። ለምሳሌ እንደ ኦሮሚያ፣ ሌሎችም የተጀመረበት የተማሪዎች ምገባ የተደረገበት ሁኔታ አለ። በዚህ ላይ አሁንም አበክሮ እየሰራ ነው ያለው። 3 ነገሮች ግን መሻሻል አለባቸው። አሁንም እየተሞካከሩ ያሉ ነገሮች ውጤት ማምጣቷል፣ በስፋት መሰራት አለበት። አንዱ የጸጥታ ሁኔታ ሙሉ በሙሉ መሻሻል አለበት። የነጻ ዝውውር መኖር አለበት። ሁሉም ቦታ ገበያዎች ፋክሽን መሆን መቻል አለባቸው። ይህንም በስፋት እየተሰራ ነው። ሁለተኛው ምርታማነት መጨመር መቻል አለበት። ሁሉም ቦታ ምርታማነት
የሌማት ትሩፋት ያልነው የስራ አጥነት በስፋት እንዲገባ የተደረገበት ሁኔታ በጣም ከፍተኛ ስለሆነ ይሄ ተጠናክሮ መቀጠል አለበት ማለት ነው። ተጠናክሮ ማረስ ያለብን መሬት ብዙ ነው ያለው። በከፍተኛ ደረጃ የታረሰ ቢሆንም አሁንም በስፋት መሄድና ምርትን መጨመር ያስፈልጋል። ሶስተኛ ስርዓቱን የስርጭት ስርዓቱን መቆጣጠር ነው። የስርጭቱን መቆጣጠር ማለት ምን ማለት ነው? ኬላዎች አሉ፣ ህገወጥ ንግድ አለ። ህገወጥነትም ማለት ነው የሚመጣውን መንግስት በድጎማ የሚያመጣውን ነዳጅ ማዳ ሳይገባ በአየር ላይ ሌብነት የሚፈጸምበት አለ። እነዚህ ወደ ህግ ማቅረብ ዘላቂ ቁጥጥር ማድረግ ማለት ነው። ዘላቂ ቁጥጥር የምናረግ ከሆነ ልማቱ በሁሉም ቦታ የተጀመረው የማምረት በከፍተኛ ደረጃ የሚጨምር ከሆነ የጸጥታው ሁኔታው በሁሉም ቦታ የሚሻሻልና ወደ ምርት የሚገባ ከሆነ በእርግጠኝነት ይሄ ኑሮ ውድነት ሊቀረፍ ይችላል ማለት ነው። ነገር ግን ይህንን በሁለት ገጽታ ማየት ጥሩ ነው። ተጨባጩ መሬት ላይ አለ መንግስት እየሰራ ያለው ለመቅረፍ ያለው ህዝቡም የሚያውቀው ነገር አለ። ለሚዲያ ፍጆታ ደግሞ የሚጮሃል። ይሄንን እንደ መልካም አጋጣሚ ተጠቅሞ ኑሮ ውድነቱ ሆም ብሎ መንግስት እንዳመጣው መንግስት እያደረገ ያለው ጥረት ምንም አይነት ነገር እንደሌለ አርጎ ህዝብና መንግስትን ለመነጠል ብሎ በከፍተኛ ደረጃ የሚያስጮሁ አሉ። እነሱ የራሳቸው ስራ ስለሆነ እነሱ ስራቸውን ይቀጥሉ ማለት ነው። እኛ በተጨባጭ መሬት ላይ ያለውን ነገር ሰጥተን የምንለውጥ ይሆናል ማለት ነው። በጸጥታው ረገድም እንደዚሁ አለ። አሁን መንግስት ለሰላም ጥረት በቂ ጥረት አላደረገም፣ ችግሮችን በሰላም መፍትሄ ለማምጣት የሚገባውን ርቀት አላደረገም የሚሉ ተመሳሳይ አስተያየቶች አሉ። ለሚዲያ ፍጆታ ሊሆን ይችላል፣ አክቹዋሊ ሪያሊቲ ሊሆን ይችላል። እናንተ ናችሁ ማብራራት ያለባችሁና መንግስት አሁን ለሰላም ምን ያህል ጥረት አድርጓል? ችግሮች በሰላም ለመፍታት ምን ያህል ጥረት አድርጓል? አሁን በየትኛውም አካባቢ ያለውን ችግር ለመፍታት ሰላማዊ ጥረቱ የመንግስት ምን ያህል ነው? የመጀመሪያው ቀን የጠቅላይ ሚኒስትሩ ነው ቃለ መሃላ ሲፈጽሙ ጊዜ ጀምሮ ከቃላቸው ሁሌ የማይጠፋው የሰላም ምር ነው። ሁሌም ስብሰባ አድርገን ስንጨርስ፣ ሁሌም ምክር ቤቶች የክልል ምክር ቤቶች ባቴበር ስብሰባ አድርገው ሲጨርሱ የሚያስተላልፉት ጥሪ ቢኖር ሰላም ነው። ሰላም አሁንም ሰላም ያስፈልገናል። ድርድር ውይይት ያስፈልገናል። ስለዚህ አንድም ቀን ከምንዋጋ 30 ቀን ቁጭ ብለን ብንደራደር ብንዋይ ይሻላል የሚል የጸና አቋም አለ። ለዚህ የፕሪቶሪያ ስምምነት ምስክር ነው። ታንዛኒያ ላይ የተደረጉ ምስክር ነው። እንደገና ደግሞ አሁን በየተናጠል ድርድር የተደረገ የሚገቡት የተናጠል ኦሮሚያ ውስጥ በስፋት እየገቡ ነው ታጣቂ ያሉ። ሁለተኛ ደግሞ አማራ ክልልም እየገቡ ነው። አሁንም መደራደር የሚፈልግ አካል በሩ ተከፍቷል ማለት ነው። ምን ጊዜ መደረጃ እዚህ ጋር አይሆንም ማለት ነው። አንድ ይሄ ነው ሁሌ ያሰለ ይሄንን የማይቀበሉና በኃይል ፍላጎታቸውን ለመጫን ይሄዱ ላሉት ደግሞ መከላከያ ሰራዊቱ እና የክልል የጸጥታ አካል በየቀኑ መስዋዕትነት እየከፈሉ ነው። ይሄንን ህዝቡ ማወቅ መቻል አለበት። ህዝቡ በደንብ ያውቃል። ተሻሽሏል፣ ምንም ጥያቄ የለውም። ኦሮሚያ ላይ በብዛት ገብቷል። በብዛት ስልጠናው አግኝተው ወደ ህብረተሰብ አውቆም የተቀላቀሉ አሉ። ወደ ሰላማዊ የገቡበት ሁኔታ አለ። በቀበሌ ደረጃ ይሉናል ለማረጋገጥ ትልቅ ስራ የተሰራ አለ። ሌሎች ቦታውም በተመሳሳይ በአማራ ክልልም የተሻሻሉ ብዙ ነገሮች አሉ። እስቲል ነው ግን አዎንታዊ ሰላም፣ ዘላቂ ሰላም በሁሉም ቦታ በሁሉም ቀበሌ ማምጣት ላይ ከህዝቡ ጋር እጅና ጓንት ነው እየሰራ ነው። የጸጥታ ኃይሉ አንድ ቀን አልፎ አቅም በየቀኑ መስዋዕት ይከፍላል። ይሄ የሚከፈለው መስዋዕትነት ለህዝቡ ሰላም ሲባል ነው። የራሱ ካብራኩ የወጡ ልጆች ናቸው። የሀገር መከላከያ ማለት የኢትዮጵያ ምልክት ነው እና ጋሻና መከታ የሆነ ተቋም ነው። ይሄ ተቋም የሁላችን ተቋም ነው። ማክበር አለበት። መከላከያ የሚጠለጠለው መቆም አለበት። ተገቢ አይደለም፣ ሀገር ማፍረስ ነው። ይሄ መቆም አለበት። በመሆኑም ህዝቡም የራሱን አዎንታዊ ሚና እየተጫወተ ነው ያለው ማለት ነው። አዎንታዊ ሚና እየተጫወተ ነው ያለው። አሁንም በድርድር አሁንም በውይይት አሁንም በድርድር ሳንሰላች በማድረግ ከህዝቡ ጋር በመሆን ሰላም ይጸናል። አሁን እየገጠሙን ያሉ ፈተናዎች በሙሉ ድሮ የወረስናቸው ሁኔታዎች ናቸው። እነዚህ ድሮ የወረስናቸው ሁኔታዎች በሂደት እየተሻሻሉ ወደ አዎንታዊ ሰላምና ዘላቂ ሰላማችን እንደምንሻገር ጽኑ እምነት አለን። ሚዲያ ላይ ያለው
ነገር ያው እንኳን ጦርነት እንኳን ኑሮ ውድነት ቀርቶ ብቻ ሳይሆን የአዲስ አበባን የኮሪደርም እና የተሰራውንም መካድ ፍላጎት ስላለ እሱን ልቦና ይስጣቸው ብቻ ነው እንለው። ሌላው ጉዳይ እንግዲህ ያው ኢትዮጵያ በታሪኳ ካላት ስትራቴጂካዊ አቀማመጥም በተለያየ ምክንያትም ስትራቴጂካዊ ጠላቶች አሏት። ኦብቪየስሊ ከውሃ ሀብቷ የሚመነጭ ከጂኦግራፊካል አቀማመጧ የሚመነጭ መቼም የኢትዮጵያ መስራራትና ብልጽግና ለኛ ውድቀት ነው ብለው የሚያስቡ ኢትዮጵያ ራሷን ማበልጸግና ሀብቷን መጠቀም ከጀመረች ለኛ ጉስቁልና ነው ብለው የሚያስቡ ስትራቴጂካዊ ጠላቶች እንዳሉ ይታወቃል። እነኚህ ስትራቴጂካዊ ጠላቶች በተወሰነ ጊዜ ላይ ቀጥታ ወረራ ያደረጉበት ጊዜ ይታወሳል፣ ሊኖር ይችላል። አብዛኛውን ግን ደግሞ እዚህ ሀገር ያለው ልዩነት ነው የሚጠቀሙት። እዚህ ሀገር ያለው ልዩነት ኤኒ ኦፖዚሽን ኢትዮጵያ ውስጥ ካለ ማረፊያው እዛ ነው። የኢትዮጵያ ኦፖዚሽን ፖለቲካን ካየነው ከዚህ ኃይል ተላቆ አያውቅም። በሪዮት ዓለም ለማሳሰብ ብቻ አይደለም፣ ሎጂስቲክም የብጥብጥ መሳሪያዎችንም ከመላክ ጀምሮ እስካለንበት ጊዜ ድረስ የቀጠሉ ነገሮች አሉ። እርስ በርስ አብሮ መቆም የማይችሉ አካላት ለዚህ ተባበራሉ እና ይህንን ተረድቶ የመመከት ውስጥ እንቅስቃሴ ምን ላይ ነው? አንደኛ እንዴት ተረድቷል? ይህንን ፓርቲያችሁ ምን እየተሰራበት ነው? በጣም ጥሩ። የኢትዮጵያ ጂኦፖለቲካል አቀማመጥ እጅግ ተፈላጊ ነው። ጂኦፖለቲካ ማለት ምንድነው? አንድ አገር አቀማመጡ ለቀጠናው ያለው ፖለቲካዊ ፋይዳ ምን፣ ፖለቲካዊ ጠቀሜታው ምን ያህል ነው ነው ተጽዕኖ ማሳረፍ ላይ ምን ያህል ኢንፍሉዌንስ ማድረግ ይችላል ነው ጂኦፖለቲካል ሲባል። አንድ ሀገር ያለበት ቀጠና በአካባቢው ያለው ኢኮኖሚያዊ ፖለቲካዊ ጠቀሜታው ለአካባቢው ቀጠና ምን ፋይዳ አለው፣ ምን አስተዋጽኦ ሊያበረክት ይችላል በሚል ነው የሚታየው። ስለዚህ ጂኦፖለቲካል አቀማመጣችን ሆርን አፍሪካ ነው፣ የአፍሪካ ቀንድ የሚባለው ነው። ይሄ የአፍሪካ ቀንድ በተለይ የስዊዝ ካናል እና ባብኤል መንደብ ከተከፈተ በኋላ 3 አህጉራትን የሚያገናኝ ነው። አውሮፓን፣ ኤሲያንና አፍሪካን የሚያገናኝ አካባቢ ነው። በዚህ ላይ በትሪሊየን የሚገመት ንግድ እንቅስቃሴ የሚደረግበት ነው። ሶስተኛ ኤሪያው ወይ አካባቢው ለመካከለኛ ምስራቅ በጣም ቅርብ ከሆኑ ጋር ተሳስሮ በታሪክ መካከለኛ ምስራቅን የተቆጣጠረ ዓለምን እንዳስቆጣጠረ ስለሚገመት መካከለኛ ምስራቅ ከጦርነት ርቆ አቅም ማለት ነው። የሁለቱም ሃይማኖቶች መገኛ ነው። ባይዘው የእስልምናውም የክርስትናውም ማዕከል ሆሊ ቦታ ነው። ስለዚህ ይሄ ቦታ ከታሪኩ አኳያ በጣም ተፈላጊው ኤሪያ ነው። ሁሉም ርብርብ የሚያደርግበት ነው። የስልጣኔም በዚሁ በአባይ እና በቀይ ባህር አካባቢ እንደተጀመረ ነው ታሪክ የሚያስረዳ። ስለዚህ በዚህ ቀጠና ቅርብ ያለን ሀገር ነን። ሁለተኛ በትልልቅ ስትራቴጂክ በሆኑ ውሃዎች አካል መካከል የምንገኝ ነን። አንዱ የዓለም ረጅሙ ወንዝ አባይ ነው፣ ናይል አለ። ናይል ትልቅነቱ ብቻ ሳይሆን ፋይዳውም በዛን ያህል ትልቅ ነው። ላይና የተፋሰስ ሀገራትን የሚይዝ በተለይ ደግሞ ከግብጽ ጋርም የሚያገናኘን ነው። ስለዚህ ይሄ ትልቅ ነው። ሁለተኛ ደግሞ ቀይ ባህር ነው ማለት ነው። በሁለቶች ውሃ መካከል የተፈጠረች ሀገር ናት ኢትዮጵያ ማለት ነው። ይሄ በመሆኑ ምክንያት በአካባቢው የፈረሱ መንግስታት ስላሉ የትላላቅ ሀገሮች ሀያላኑ ሀገሮች ሸቀጣቸውና ንግዳቸው እንዳይስተጓጎል የጦር ሰፈር እየመሰረቱ ይገኛሉ። ያው የመን ፈርሰዋል፣ ሶማሊያ ፈርሰዋል፣ ሱዳንም ያው በምናውቀው ደረጃ ነው። ሌሎች በቀጠናው ያሉ መንግስታት ያሉበት ሁኔታ ይታወቃል ማለት ነው። በሆኑም የፈረሱ መንግስታት የሚበዙበት ወይንም ደግሞ ለመፍረስ መተርተር ላይ ያሉ የሚበዙበት ቀጠና ነው። ቀጠናው በጣም ቴንስ የሆነ ነው። በመሆኑም ምክንያት እዚህ አካባቢ የራሳቸውን ጥቅም ለማስከበር የጦር ሰፈሮች በከፍተኛ ደረጃ እየገነቡ ይገኛሉ በዚህ ኤሪያ ላይ ማለት ነው። ሌላው ቀጠናው ድህነት የሚበዛበት ነው፣ እርዛት የሚበዛበት ነው፣ ስደት የሚበዛበት ነው፣ ሽብር የሚበዛበት ነው ኤሪያ በመሆኑ ምክንያት ኤሪያው ከየትኛውም ቀጠና
የአፍሪካ ቀንድ ውጥረት የበዛበት ጂኦፖለቲካል ውስጥ ያለ ነው ማለት ነው። አንደኛው ይሄ በራሱ ጠላት እንዲያበዛ ያደርጋል። የባህር በር የተባለው ሸቀጥ የማውጣት ጉዳይ ብቻ አይደለም፣ ለኢትዮጵያ የሉዓላዊነትም የለውና ጉዳይ ጭምር። አሁን የምንጠቀምባቸው ወደቦች በሆነ አጋጣሚ የሆነ ነገር ቢሆን እነዚህ ያለኑ ፍላጎት የሆነ ነገር ቢፈጠር በአጠቃላይ መዘጋት ነው የሚመጣው ማለት ነው። ወደ መሞት ነው የምንሄደው ማለት ነው። ስለዚህ የለውናም ጭምር ነው ለእርገት 37-40% ኮንትሪቢዩት ያደርጋል ወደቦች። ያም ብቻ ሳይሆን ደግሞ ለሁሉናም ወሳኝ ነው። ታስገባም ታወጣም በሙሉ በሰው ተፈትሸን የምትገባው ማለት ነው። መውጫ በርም እንኳን የለህም ማለት ምስጢርን የምትደብቅበትም የለም ማለት ነው። ስለዚህ ይሄንን ጥቅሟን ነው ያጣቸው። ኤኒዌይስ በመሆኑ በድርድር በሰጥቶ መቀበል ለመመለስ ነው የተደረገ ያለው። ይሄ ራሱ የሚፈጥረው ጫናና ጠላት አለ። እኛ ደግሞ አባይ ላይ ገነባን አይናካም ተብሎ ትርክት ስለነበረ በራሳችን ጥረት በቁጭት ተነስተን ገነባን። ይሄ ራሱ የሚፈጥረው አለ። አሁን ደግሞ ባህር በር ያስፈልገናል በሰላማዊ መንገድ አለ። ይሄ የሚረብሻቸው ማለት አሉ። ከጥንትም ሲሰራ ይሄ ሀገር ታላቅ እንዳይሆን ስለሚፈለግ የተለያዩ ደባዎች ሲሰሩ ስለነበሩ ከዚህ ጀርባ የስትራቴጂካዊ ጠላት የሆኑ ሀገሮች ይታወቃሉ። እዚህ መዘርዘር ብዙ ማያስፈልግም። ሁለተኛው ዋና ጠላታችን ድህነት ነው። ድህነት ካለ ትገዛለ ማለት ነው። ድህነት ካለ ትገዛለ። ስለዚህ ድህነት ስላለ ይሄንን ድህነት ቶሎ ማሸነፍ አለብን። ድህነት እስካለ ድረስ የሚገዛ ሰው አይጠፋም ማለት ነው። ስለዚህ ባንዳ የድህነቱ ሌላው ገጽታ ነው ማለት ነው። ባንዳነት ማለት እናትን መክዳት ማለት ነው። ጡቷን ጠብተ አድጋ ምን ብላ አሰቃይታ እዚያ ደርሳ ሀገሪቷም አንጦር ሀብቷን አስተምራ እዚያ ደርሳ ተመልሶ እሱን ለማፍረስ መሄድ ትልቅ ውርደትና ትልቅ ክደት ነው። ስለዚህ ይሄ ሊባባስ የቻለው በኔ ግምት ድህነትም ስላለ ጭምር ነው ማለት ነው። ድህነትም ስላለ ኢዚሊ የሚገዛ ሰው በእናቱ ላይ የሚገዛ ሰው የድሮም ታሪካችን ይሄን ነው የሚያሳየው። ዋናውም ጠላት እኔ ከውጪው በላይ የውስጡ ባንዳ ነው ብዬ ነው የማስበው። ይሄ ነው። ስለዚህ ዋና ጠላታችን የውጪ ስትራቴጂ ጠላት አለ። በጂኦፖለቲክሱ ምክንያት በጂኦፖለቲክ አቀማመጣችን ምክንያት በደህንነታችን ምክንያት ደግሞ የውስጥ ባንዳ አለ። ስለዚህ መታገል ያለብን የውጪውንም ባንዳውንም እንደገና ደግሞ ለዚህ ነገር የዳረገን ድህነትንም እነዚህንም ሶስቱ ጠላቶች ተናጠል ሳይሆን በጋራ ግንባር መቅጠም አለብን ማለት ነው። ዋናው ድህነት ላይ በአንድነት የምንቆም ከሆነ እሱም ይቀንሳል። የሁለቱን ካሸነፈን ደግሞ የጋራ ውጤት ማንም የራሳችንን ቦታ የሚያሳጣን ኃይል ሊኖር አይችልም። ይሄ ትልቅ ሀገር ነው። ትልቅ ታሪክ ያለው ሀገር ነው። ትልቅ ሰፊ ወጣት ሀገር ነው። ትልቅ ሪሶርስ ያለው ሀገር ነው። አቀማመጡ እንዳልኩት እሳት የበዛበት ነው። በዛው ልክ ደግሞ እድሎች አሉ እና በዚህ ደረጃ ነው የምናየው። የኢትዮጵያ የባህር በር ጉዳይ እንኳን ኢትዮጵያውያንን ጉዳዩን የሚታዘቡ የሌሎች ሀገር ዜጎችንም የሚያስቆጭ ነው። ኤርትራ አንድ ትንሽ ሀገር ከ2000 ኪሎ ሜትር በላይ ሲኮስት የባህር ድንበር ሊኖራት በ70 ኪሎ ሜትር ላይ ያለች እና ከ130 ሚሊዮን በላይ ህዝብ ያላት ሀገር ደግሞ 70 ኪሎ ሜትር ርቀት ያለውን የባህር በር እንዳታገኝ የዘረገበት ሂደትና ታሪካዊ አመጣጡ ብዙዎችን ያስቆጫል። ምንም ጥርጥር የለውም። እያንዳንዱ ኢትዮጵያ ውስጥ ደም ውስጥ ያለ ቁጭት ነው። ይሄ ጥያቄ ታቡ ከመሆኑ ወጥቷል። አሁን ትልቅ እርምጃ ነው። ቦካል ሆኗል። መንግስት እንደ መንግስት ኢትዮጵያ የባህር በር ያስፈልጋታል የሚለውን ጥያቄ ዓለም አቀፍ ጠረጴዛ ላይ በጎ ምላሾችም እያየ ነው ከተለያየ አንጻር። እንግዲህ የሂደት አንድ አመት አለፈው። ዲቨሎፕመንቱ ምንድነው? ምን እንጠብቃለን? ቁጭቱ አክቹዋል ተጽዕኖ እርሱ በደንብ ገልጸውታል። የክብር ጉዳይ ነው፣ የጥቅም ጉዳይ ነው፣ የህልውና ጉዳይ ነው። ባለንበት ዘመን ላይ ኢትዮጵያን በሚያክል የቆዳ ስፋትና ኢትዮጵያን በሚያክል ህዝብ ቁጥርና ኢኮኖሚ ሌብል ኖሮ የባህር በር የተነሳ ሀገር የለም። በተለይ የሚያስቆጨው ደግሞ
አጠገባችን ያለው ሌሎች ሀገራት አንዳንዶቹ ሙሉ በሙሉ ተከልለው ይችላል። ይሄ የጥያቄው ፍትሃዊነት ጥርጥር ውስጥ አይገባም፣ የጥያቄው ህዝባዊነት ጥርጥር ውስጥ አይገባም እና ይሄን ተመስርቶ የተነሳው ጥያቄ ምን እርምጃ ሄዷል? ምን ይጠበቃል? በጣም ጥሩ። የኤርትራን ጉዳይ ለጊዜው እንተው። ታሪክ አመጣጡ የራሱ አለ። አሁን ከኤርትራ ወንድሞቻችን ጋር በሰላም በመግባባት በድርድር ብቻ ነው የምንፈልገው። ታሪክ የራሱን መጥፎም ጥሩ ጎንም ይዘው ስለሄደ ከጎረቤት ሀገራት ጋር በሰላም ነው መኖር የምንፈልገው። የባህር በር ያስፈልገናል፣ ጥርጥር የለውም። ይሄ የህልውና ጉዳይ ነው ማለት የምንፈልገውና በተደጋጋሚ እንትን ያለው ሰጥቶ በመቀበል በውይይት በድርድር ይቻላል ነው። ለምሳሌ በቅርቡ ሃንጋሪ ያርገዋለች ከጣሊያን ጋር በሁለተኛ ዓለም ጦርነት ጊዜ በተፈጠረው ሁኔታ ለዘመናት ተዘግቶ የነበረው በድርድር አድርጎታል። ሁለቱም ተጠቃሚ ነው የሆኑት፣ እየተጎዱ የለም ማለት ነው። ስለዚህ አንዱ ብቻ እንጠቀም እኛ ብቻ እንጠቀም አላለም። እኛም ያለን እንስጥ፣ እኛ ደግሞ በአራክሰስ እናገኝ ነው። ስለዚህ ይሄንን ከጎረቤት ሀገራት ጋር በድርድርና በሰላም መፍታት ነው መርሃችን። ስለዚህ እኛ የፈለግነው ምን ጊዜ የሚሳካ ምን አንደኛ የዓለም አቀፉ ፍላጎታችንን በግልጽ ታቡ ሳይሆን ማሳወቅ ለኢትዮጵያ ሕዝብ ለጎረቤት ሀገሮች ለዓለም አቀፍ ሕዝብ ማሳወቅ ነው። ይሄንን ደግሞ በሰላምና በድርድር ነው የምንፈልገው የሚለው ኢንቴንሽናችን በጦርነት እንዳልሆነ እንዲያውቁን ማድረግ ነው። ከዛ በኋላ እንዴት ማድረግ ይቻላል የሚለው በዲፕሎማሲ ፍጥነታችን ላይ የሚመሰረት ይሆናል ማለት ነው። እስካሁን ያለው አጠቃላይ በጎ ነገር ነው ያለው። ለምሳሌ ከሶማሌላንድ ጋር ያረግነው ከሶማሌ ጋር ተፈጥሮ የነበረው ሁኔታ አንካራ በተደረገው ስምምነት የረገበበትና እንደገና ደግሞ ተጨማሪም እንትኖች ውሎች መፈጸም እንዳለባቸው መግባባት ላይ የተደረሰ ነው። ስለዚህ ሌሎቹም በጋራ አምልተን በጋራ የምንጠቀምበት ሁኔታ ለመፍጠር ነው ማለት ነው። ይሄ ነው ሌሎቹን ለውና ለመውረር ምናምን የሚሉ ነገሮች የብልጽግና አቋሞች አይደሉም ማለት ነው። ስለዚህ የሀገሮቹ አፈጣጠር ምንም ይሁን ምን ሆኗል። ነገር ግን እኛ የምንፈልገው አሁን ለህዝባችን ለሀገራችን ሉዓላዊነት የግዛት አንድነትና ሉዓላዊነት እንደገና ደግሞ በአካባቢው ላይ አባይ ላይ እና ቀይ ባህር ላይ ሌሎቹ ከኛ ጋር ጥቅም የሚጋሩ ሴክ አላቸው ዋይ ኖታስ ለምን አይኖረንም የሚል ነው። በቦታችን እኛም የራሳችን ሚና እንጫወት የሚል ያለንና በዚህ አግባብ ዲፕሎማሲው በጥሩ ሁኔታ እየሄደ ነው። መቼ ይሆናል በስራችን ፍጥነትና በስለትና ጥልቀት የሚወሰን ይሆናል። የመጨረሻ ጥያቄ የማደርገው ከሰሞኑ የትግራይ ጊዜያዊ አስተዳደር ጊዜውን ጨርሶ ወደ አዲስ ተቋቁሟል። እንደ አዲስ መቋቋም ብቻ ሳይሆን አዲስ የተመረጡት የተሰየሙት ፕሬዝዳንት የፈረሟቸው አብረው ለመፈጸም ቅዳ ያደረጓቸው 7 ነጥቦች አሉ። አጠቃላይ ሂደቱ ለኢትዮጵያ ሰላምና መረጋጋት ምን ውጤት ያመጣል? እነዚህ 7 ነጥቦችስ ምን ናቸው የሚለውን ቢነግሩን ደስ ይለኛል። እንግዲህ የብልጽግና የመንግስት ፍላጎት የትግራይ ወንድም ህዝብ ልክ እንደሌላው የኢትዮጵያ ህዝብ የሰላም ተቋዳሽ መሆን አለበት። የህዝብ ብዙ አመት የታገለ ብዙ መስዋዕትነት የከፈለ ነው። ለሰላም ታግሎ ሰላም ማጣት የለበትም እና አሁን የተፈጠረው ክፍፍል የህዝብ አይደለም፣ ያው በቲፒኤልኤፍ ውስጥ የተፈጠረ ነው። ክፍሉ ህዝብን መሰረት ያደረገ አይመስለኝም። በእኔ አረዳድ ቡድናዊ ፍላጎት ይመስለኛል። ከዛ ወጥቶ የትግራይን ህዝብ ልብ ማዳመጥ ያለባቸው ይመስለኛል። የሰሞኑ የጊዜያዊ አቶ ጌታቸው ጨርሰው ጀነራል ታደሰ ወረደ የተቀበሉበት በጣም ግሬስፉል የሆነ ሴሬሞኒ ነው። እሳቸውም እንትናቸውን ይወጣሉ ብዬ ተስፋ አለኝ። እዛ ውስጥ የተካተቱት የፕሪቶሪያ የሰላም ስምምነት ነው። ፕሪቶሪያ የሰላም ስምምነት ምንድነው? አንዱ ተፈናቃዮች ወደ ቀያቸው እንዲመለሱ ነው። ሁለተኛ ያው በሚዲያም እንደተሰራጨው ሁለተኛው ታጣቂ ኃይሎች ትጥቃቸውን እንዲፈቱና ወደ ታድሶና ወደ ኢንቴግሬሽን እንዲገቡ ነው። ሶስተኛ የመንግስት ልማት ድርጅቶች የመንግስት አገልግሎት ሰጪና ተቋማት መልሰው የመገንባት ነው። አራተኛው ልማትና ሌሎች ስራዎችን መጀመር ነው። ሌላው ደግሞ ለምርጫ ለቀጣው ምርጫ ምቹ ሁኔታም እዛ መፍጠር ነው። ምቹ የእንቅስቃሴ ፓርቲዎችን ዋቴቨር ሲቪክ ማህበራት እንቅስቃሴ
እንትን ምቹ ሁኔታ መፍጠር ነው። ሌሎቹ ደግሞ በየሚዲያዎቹ የሚነገሩ ነገሮች የሀገርን አንድነት እንደገና መፈራረጅና ሌሎች ነገሮች እንዲገሩ ማድረግና ማረም ነው። እነዚህን የያዘ ነው። በአጠቃላይ ፕሪቶሪያ ስምምነት ማዕቀፍ በዝርዝር የተቀመጠ ስለሆነ እነዚህን ስራዎች ፌዴራል መንግስቱም ዓለም አቀፍ ተቋማትም እና አምባሳደሮችና ዲፕሎማቶችም በተገኙበት ጥሩ ሴሬሞኒ ወይንም ደግሞ ስነ ስርዓት ነው የተደረገው። ሁለቱም በስነ ስርዓቱ ላይ አጋጣሚ ነበርኩ። ጥሩ መልእክት ነው ያስተላለፉት። በእንደዚህ አይነት መሸኛኘትም በራሱ ጥሩ ነው፣ መለመድ ያለበት ነው። ስለዚህ የዓለም አቀፍ ተቋማትም ሁለተኛ ደግሞ ፌዴራል ገቨርንመንቱም ማነው መንግስትም ጊዜያዊ አስተዳደሩም ደግሞ ተባብሮ ዋናው ማዕከል የህዝብ መሆን አለበት ብዬ አስባለሁ። የህዝብ ማዕከል መሆን አለበት። ከዚህ በላይ ትግራይ ጦርነት ይበቃዋል የሚል አለኝ። ጦርነት ይበቃዋል፣ ሰላም መቋደስ አለበት፣ ወደ ልማት መመለስ መቻል አለበት። ፍላጎቶች ካሉ በድርድር ማድረግ ይቻላል፣ በውይይት ማድረግ ይቻላል። የቀሩ ጥያቄዎች ፍላጎቶች ምናምን ካሉ መደራደር ይቻላል ማለት ነው። እዚህ እንደ ማንኛውም የኢትዮጵያ ወንድም ህዝብ ከሰላሙ ተቆዳሽ እንዲሆን ወደ ልማቱ ወደ ቀልቡ እንዲመለስ ነው የምንፈልግ። እነዚህ ልዩነት የፈጠረ አካላትም የግልና የቡድን ፍላጎትን ትተው ወደ ህዝቡ ማዕከል ቢያረጉ ሰላም ይረጋገጣል የሚል ሀሳብ ነው ያለኝ። የተለያዩ ባለድርሻ አካላት አሉት በዚህ ጉዳይ። እዛ ከተሳተፉት ውስጥ እንዳየነው ዓለም አቀፍ ተቋማት አሉ፣ የዓለም አቀፍ ዲፕሎማቲክ አባላት አሉ፣ የተለያዩ ሀገሮች። እንዴት አዩት እነሱ ይህን ሂደት? እነሱ እንዴት አዩት? በእርግጠኝነት እነሱ ብቻ ናቸው የሚያውቁት ፊድባካቸው ማለት ነው። ነገር ግን ምንድነው ሁለቱም አካላት መንግስትም ማዕከላዊ መንግስትም ይሁን የትግራይ ጊዜያዊ አስተዳደር በተስማሙት በእንትን መሰረት በፕሪቶሪያ መሰረት እዛ ሰላም እንዲመጣ ተፈናቃዮች በቦታቸው እንዲመለሱ የክልሉ መንግስት ወደ ሰላም ወደ ልማት እንዲገባ ነው አጠቃላይ ማለት ነው። እና ቴንሽን ተፈጥሮ የነበረ ላይ ሁሉም አካላት የራሱ እንትን ነበረው፣ ስጋት ነበረው፣ ተመልሶ ወደ ጦርነት ይገባሉ የሚል ነበረው። ሚዲያውም በስፋት ይሄንን ያስተጋባ ስለነበረ ማለት ነው። በዚህ አግባብ ግን ደግሞ መርገም መቻሉ በአጠቃላይ በአሁንታው የሚመለከቱት ይመስለኛል። ያለንም ፊድባክ ይሄ ነው። የመጨረሻ ያልኩኝ የመጨረሻ ጥያቄ ላመጣ ነው። አሁን ባለንበት ወቅታዊ ሁኔታ እንግዲህ በብዙ የሀገሪቱ አካባቢዎች መነቃቃቶች አሉ። እርስዎ እንዳሉት የኢትዮጵያን ብልጽግና የማየት ህልም በየደረጃው አለ። ብልጽግናም ስለ ህልም ከፍ ብሎ ይገልጻል። ይሄ ህልም ህዝባዊ ለማድረግ ህዝባዊ ንቅናቄ ለመፍጠርና አሁን ቀደም ሲል እንዳሉት መንግስት የመረጃ ሞኖፖሊ ባጣበት የፖስት ትሩዝ ያለው የቴክኖሎጂ እድገት ማህበራዊ ውቅሩም ሌላ ቅርጽ በፈጠረበት ደረጃ ምናተ ህዝቡን ሞቢላይዝ ማድረግ ፈታኝ የሆነበት ሂደት አለና የብልጽግና ህልም በማጋራት ረገድ ህዝባዊ ማድረግ ረገድ የሰሩ ስራዎች ምን ውጤት አመጣዋል የሚለውን አብረን ብናየው በጣም ጥሩ። ያው ህልም አንድ ፓርቲ ወይም አንድ አካል ህልም ካሌለው ጉዞው የት እንደሆነ አቅም ፍጥነቱንም አቅም ቁጭትም አይፈጥርበትም። ስለዚህ ቁጭት ለመፍጠር ፈጠራን በየቀኑ ለመፍጠር የግድ ህልም ሊኖር ይገባል። በግለሰብም ደረጃ ሰው ህልም ሲኖረው ነው የህይወት ትርጉም የሚኖረው። ያለዛ ህልም ካሌለው እንደው ዋልፈሰስ ነው እንጂ ማነው ወጥቶ መግባት ኖሮ ሊሆን አይችልም። ህልም ሊኖረው ለዛ ህልም ተገዢ መሆን አለበትና የብልጽግና ህልም ሁለንተናዊ ብልጽግናን በኢትዮጵያ ማረጋገጥ ነው። የበልጸገች ኢትዮጵያን እውን ማድረግ ነው። ብልጽግና ሲባል በእንትን ብቻ አይደለም፣ በኢኮኖሚ ብቻ ነው። በማህበራዊ የበለጸገ ማለት እሴት ያለው የሚከባበር የሚዋደድ ወንድማማችነት የተጠናከረበት ሲቪክ አስተሳሰብ የነገሰበት የሰለጠነ ተወዳዳሪ ዜጎች መፍጠር ማለት ነው። ከማህበራዊ አኳያ የራሱ እሴት ያለው መፍጠር ማለት ነው። ከፖለቲካ አኳያ ብሔራዊነትን የገነባ ሚዛናዊ የሆነ ማምጣት ማለት ነው። በኢኮኖሚ ደግሞ በሁሉም ዘርፎች ተወዳዳሪ የሆነ ኢኮኖሚ
መፍጠር በደስታ የሚኖርበት መፍጠር ነው። በዲፕሎማሲው ደግሞ በቀጠናችን ተጽዕኖ ፈጣሪ ሀገር መፍጠር ነው። በቀጠናችን ተጽዕኖ ፈጣሪ የሆነች ሀገር መፍጠር ነው። ሲጠቀለል ሁለንተናዊ ብልጽግና በኢትዮጵያ ማረጋገጥ ነው። ኢትዮጵያ በጂኦ ፖለቲካ በህዝቦቿ ብዛት በታሪኳ ብዛት በሪሶርሷ ብዛት የሚመጥናት ይሄ ነው። ዝም ብሎ ቅዠት አይደለም ማለት ነው። ከነባራዊ እውነታ ተነስታ ታሪኳ ትልቅ ነው፣ ህዝቧ ትልቅ ነው፣ ሪሶርሷ ትልቅ ነው፣ ያለችበት ቀጠና ወሳኝ ነው፣ አላት ሁሉ ነገር፣ የጎደላት ነገር የለም። የጎደላት ልጆቿ እንዲግባቡ ማድረግ ብቻ ነው። ትርክቶቹን አስተካክሎ ማለት ነው። አስተካክሎ ወደ ማሟ ማውጣት ነው። ወደ ቀደመ ቦታዋ በዚህ ዘመን ወደ ቀደመ ቦታዋ መመለስ። ይሄ ህልም ነው። ይሄ ህልም ተካፍሎ ተቀምጧል ብሎ ብስጣሽ ነገር አይደለም። 2018 የት እንደርሳለን የሚለው ህዳሴ ያልቃል ማለታችን ነው። ህዳሴ ያልቃል። ዲሞክራሲ 2 ምርጫ እናደርግና ሞር ዲፕን ይሆናል። ሰላም ሞል ይረጋገጣል። ይሄ ስንዴ የምንለው ምናምን ኦልሬዲ ኤክስፖርት ማድረግ ይጀመራል። ሌሎች እዛም ያሉ ለቱሪስት መዳረሻ የሰራ ናቸው። የአረንጓዴ ልማት ያልነው፣ የከተማ ኮሪደር ልማት ያልነው፣ በኢንዱስትሪ የተጀማመሩ፣ በቱሪዝም የተጀማመሩ፣ በማዕድን የተጀማመሩ፣ በግብርና ተደምረው ሲታዩ የተስፋ የሚጨበት ተስፋ ብርሃን 2010 ይሄ ነገር ሲነገር ብዙ ስለ ህዳሴ ብታወራ የሚሰማ የለም። ስለ ኮሪደር ብታወራ ስለ ስንዴ ቢወራ የሚሰማ የለም ማለት ነው። አሁን ግን ቪዚብል እየሆኑ እየተጨበጡ እየመጡ የምናያቸው ያረዳዳችን ሁኔታ ቢላይም ግን ተጨባጭ መሆኑ ህዝቡ ያውቀዋል ማለት ነው። በ2023 አካባቢ ደግሞ ከህዳሴ እኩል የሆኑ ፕሮጀክቶች የሚጀመሩበት ሌሎች የባህር በር ጥያቄ ዋቴቨር የምንላቸው ነገሮች የኢንዱስትሪ የምንለው ቦታችን በከፍተኛ ደረጃ የምናሻሻልበት ሁሉም ኢትዮጵያን ምሳሌ የሚያደርግበት ሁኔታ ይፈጠራል ማለት ነው። በ2040 አካባቢ ደግሞ ያልናቸው ነገሮች በሙሉ ተገጣጥመው ወደ ልናችን እንሄዳለን ነው። በጊዜ የተገደበ ነው። እስከ መቼ ነው መደርሰው የሚለውም በእቅድ ካልተለየ በስተቀር ቅዠት ነው የሚሆነው። ለዛ በሁለት መልኩ ነው መሰራት ያለበት እየተሰራም ያለው። አንዱ ተጨባጭ ስራ ነው። ለምሳሌ ትርክትን ለመስራት ተጨባጭ ስራ ነው። ኢትዮጵያ ራብተኛ ናት፣ ደሃ ሀገር ናት የሚባለው በዲክሽነሪ ተጽፏል። ይህንን ሚዲያም በሙሉ አውጥተን አይደለችም ብለን ብናስወራ ብንውል፣ ህዝቡን ብናዋይ ብንውል ሊፈተም ይችላል። ይሄ በተጨባጭ ምን በማድረግ ነው የሚፈታው? ስንዴን አተርፎ በደንብ በምግብ ሰው ለራሳችን ችለን ከኛ ተርፎ ለሌላው መላክ ስንጀምር ሌላው መርዳት ስንችል ነው ማለት ነው። በዚህ ነው የምንፈታው ህልም የሚሳካው ማለት ነው። ህልም የሚሳካው በስራ ብቻ ነው። በእያንዳንዱ ቀን ስራ ማለት በግብርና ልማት፣ በኢንዱስትሪ፣ በቱሪዝም፣ በማዕድን፣ በአይሲቲ በየቀኑ የሚሰራ ማለት ነው። ለዚህም የሆኑ ፈንዳሜንታል ፋውንዴሽናል የሆኑ ስራዎች እየተሰሩ ነው የሚገኙት እንደምታየው ማለት ነው። በኢንዱስትሪው በአይሲቲው የአይሲቲ ማነው የሳይንስና የሳይንስ ሙዚየም፣ አርቲፊሻል ኢንተለጀንስ ሌሎች የተጀመሩት እና ሌሎችን ማየት እንችላለን። ሌሎችን ዲጂታል ኢትዮጵያ ለመፍጠር የሚደረገው ጥረት የዚህ እንትን ነው ማለት ነው። ህልሙን ለማሳካት በየቀኑ እየተሰራ ነው። መሬት ላይ የሚሰራው ነው። የተሰሩ ስራዎችን ደግሞ የማሳወቅ ስራ የራሱ ውስንነት አለው። እሱን መስራት ይጠይቃል ማለት የሚሰራው ሰፊ ህዝብ ያውቀዋል። ነገር ግን እንደተባለው ናሬሽን ዝም ብሎ ስለሰራ ብቻ ሳይሆን ይህንንም መጨመር ስለሚያስፈልግ ዋናው ስራ ህልማችንን ለማሳካት የሚረዱን ነገሮችን በሙሉ በየቀኑ በመስራት ላይ ይገኛል ብልጽግና። ለዚህ ነው ለዛ ህልም ቁጭት ፈጠራና ፍጥነት የሚባለው ለዚህ ነው ማለት ነውና ለዛ መዳረሻ በየቀኑ ህዝባዊ ንቅናቄ የሚፈጠረው በስራ ነው እንጂ በሰልፍ በማውጣት ክነት በማስጨፈር ያስፈልጋሉ። እነዚህ ያስፈልጋሉ፣ ግን በመጠናቸው የተሰራውን ስራ ኮሙኒኬት ለማድረግ ለማሳየት ነው እንጂ ገና ምን ሰራውን ስራ አይደለም እኛ የምናሳየው። የሰራውን ስራ ነው ኮሙኒኬት የምናደርገው እንጂ ሳንሰራ እንዲል እንሆን ነው ብለን ህብረተሰቡ የስራው አካል እንዲሆንም ግን ደግሞ ኤግዛክትሊ ለምሳሌ
አረንጓዴ አሻራ ወደ ባህልነት እየተቀየረ ነው። ህዝብ ያሳተፈ ነው። የከተማ ኮሪደር ልማት ህዝብ ያሳተፈ ነው። በተለይ አሁን የአዲስ አበባን የሌሎችን ቦታ ብናይ ባለሀብቱ ነው የሚሰራው እኮ እንትን የቤት ችግርን ለማቃለል ባለሀብቱን በማስተባበር ነው ከተማ አስተዳደሩ ሌላው whatever የሚሰራው ማለት ነው። እየተሳተፈ ነው ማለት ነው። እዛ አካባቢ የተነሳው እንደተወራው ሳይሆን የተሻለ ኑሮ እየኖረ ነው ያለው። እንደዛ ያለ ህብረተሰቡ ይሳተፋል ማለት ነው። የቱሪስት መዳረሻ የአካባቢ ህዝብን እያሳተፈ ነው። የስንዴና ሌሎች ልማት አርሶ አደሩን በስፋት እያሳተፈ በኩታ ገጠም whatever በሜካናይዜሽን እያሳተፈ ስለሆነ በየቀኑ የተሳተፈበት ይገኛል ማለት ነው። ይሄ የተሰራውን ስራ ደግሞ በሚዲያ እንዴት እንደግፈው፣ ይሄ የተሰራውን በኪነ ጥበብ ሙያ እንዴት እንደደገው፣ በጥበብ በኪነ ጥበብ እንዴት ኮሙኒኬት እናርገው፣ እሱ መስራት ያለበት ስራ ነው ማለት ነው። ጥሩ ጥያቄዎችን ከሞላ ጎደል ጨርሻለሁ። ለርሶ ቢያነሳው እናገራለሁ ብለው ያስተጋጅበት ካለ ወይ ደግሞ ላሳልፉት የሚሉት መልእክት ካለ ያልጠየቁት ነገር ካለ ማለት ነው አይምሮ ውስጥ ያለ ተጨማሪ መልእክቶች ካሉት ድልስጥ መጨረሻ ላይ ማለት ፈልገው ምንድነው ብልጽግና አንዳንዱ ሪዮት ዓለም የለውም ምናምን የሚል እንትኖች ይሰማሉ። ብልጽግና ፕራግማቲክ ነው። ፕራግማቲክ ማለት ከሀገር በቀል እውቀት እና የህዝቡ ስለም ልቦና እምነት ተነስቶ ነው የሚያስበው። ከውጪ የሚመጡት ነገሮች ግራ ዘመምን ቀኝ ዘመምን እኛ አይደለንም። የምንበራበት ማዕቀፍ መደመር ፕራግማቲክ ነው። ከውጪ የሚመጣው ማንኛውም ነገር ከሀገራችን ተጨባጭ ሁኔታ መፍትሄ ይሆናል አይሆንም የሚለው ተሞክሮ በተግባር ተፈትሸው የሚሆኑትን ብቻ ነው እኛ የምንቀበለው። ስለዚህ ተጨባጭ ከኛ አኳያ የሚበጁትን ለኢትዮጵያ መጃተን ነው ከሀገር በቀል እውቀትና ስለልቦና ጋር ማዋድ የሚፈልገውና የሚሄደው። ስለዚህ መንገዳችን መደመር ነው። ሁሉንም አቅም ይደምራል። ይሄ ጠላት ነው ይሄ ወዳጅ ነው የሚለው የለም። ካቾል ነው ሁሉም ናቸው። ይሄ ልማታዊ ነው ይሄ ምናምን ጥገኛ ነው የሚባል የለም። ሁሉም ካቾል የሚባለው ቢግ ቴንት የሚባለው ነው ያቀፋል። ሁሉን አቀፍ ነው አካታች ነው። ያለፉ ታሪኮቻችንን ምንዳውን ይቀበላል እዳውን ደግሞ እንዲቀንስ ያደርጋል። ስለዚህ መደመር መንገድ ነው። መደረሻችን ደግሞ ሁለንተናዊ ብልጽግና ነው። ለማጽናት የምንሄደው ሁለንተናዊ ብልጽግና ለማረጋገጥ ደግሞ ዋናው ነገር የቡድን ፍላጎቶችን ከህዝብ ፍላጎት በላይ ባናረግ እዛም እዚህም የሚሰሙ ነገሮችን የመነጋገር የመደራደር ባህል ብናዳብር ከሚሰራጩ ሐሰተኛ እንትኖች ደግሞ እንዳለ በግርድፉ ከምንቀበል ለደቂቃ ያህል ቆሞ ማሰብ ይሆናል ወይ ብሎ ራስን መጠየቅ የምንችል ከሆነ ተባብረን የኢትዮጵያን ብልጽግና ማናሳካበት ምን ምክንያት የለም። እስካሁን የተደረጉ ነገሮች በአጠቃላይ ሲታይ ተስፋን የሚጭሩ ብዙ ነገሮች አሉ። ለጊዜው ደግሞ ህዝብን የሚያጨናንቁ ነገሮች ከህዝብ ጋር ሆኖ መፍታት የኑሮ ውድነት የተባለውን መፍታት የመልካም አስተዳደር ችግር የተባለውን ለመፍታት መንግስት ከፍተኛ ጥረት እያደረገ ነው። ይሄ ግን ያለ ህዝቡ ተሳትፎ የሚሆን ስለማይሆን ህዝቡ ተሳትፎ ልክ ከዚህ ቀደም እንዳረገው ሁሉ ማድረግ አለበት። ድህነትን ማሸነፍ እንደ ሁለተኛ አርበኝነት እንደ ሁለተኛ አድዋ ማድረግ መቻል አለበት። በአድዋ ጦርነት ሁሉም ተባብሮ አንድ ሆኖ ጠላትን አሸንፎ ዳር ድንበሩን እንዳጸናና እንዳስረከበን ሁሉ አሁን ደግሞ ድህነትን አሸንፎ ሉዓላዊነቱን በላቡ ማስከበር ይጠበቅበታል። ይሄንን ካረገን ብልጽግና ይረጋገጣል። ይሄ ብልጽግና የሚባለው የድርጅት ስም የፓርቲ ስም ብቻ ሳይሆን ፍላጎታችንም ጭምር መሻታችንም ጭምር ስለሆነ በዚህ ደረጃ ነው የማስበው። አቶ ፍቃዱ ተሰማ የዲሞክራሲ ስርዓት ግንባታ ማዕከል የአደረጃጀት ዘርፍ ኃላፊ ሚኒስትር የጊዜ እንግዳ ሆነው ለጋሩን ሰፊ ሀሳብና ለነበረን ቆይታ ከልብ አመሰግናለሁ። በጣም አመሰግናለሁ።